የተጻፈው። እንተ አልተወለድኩም ራሱ ገና በ1983 ዓመተ ምህረት ነው የተጻፈው። አስራት ገብረ ማርያም ያሳያችሁ ገጽ 76 ላይ ፔላጊየስን የተመለከተ ነገር ጽፏል። ይኸው ቢላጊዮስ የሚለው ገጽ 76 ላይ የሱ ነው። እዚህ ላይ እዚህኛው መጽሐፍ ላይ እዚህኛው ስልኬ ላይ ላሳያችሁ ገጹን ካያችሁ ገጽ 76 ይኸው ገጽ 76 እሺ እዚህ ገጽ ላይ ስለ ፔላጊየስ ምን እንደጻፈ ላሳያችሁ። ይህ ሰው ፔላጊየስ መናፍቅ አይደለም እንደው የሆነ ነገር እኮ ምናምን የሚል ነገር አይታችሁ እንደሆነ ማለት ነውና አንዴ ይሄንን ላዙር እስቲ። እሺ ፔላጊየስን በተመለከተ አንዴ ይቅርታ እንደዚህ ብሎ ያስቀምጣል። እሺ ቢላጊዮስ ይልና ይህ ሰው በ405 ዓመተ ምህረት በብሪታንያ የተወለደ ሲሆን ብዙ ጊዜ ወደ ሮምና ወደ ፍልስጤም ተመላልሷል ይላሉ። ከዚያም ከመነኮሰ በኋላ የቅስናን ማዕረግ ተቀብሏል። እሺ ከዛስ የዚህ ሰው ክህደት እንደሚከተለው ነው። እነ መጋቤ ሐዲስ ሮዳስ እንግዲህ ይህንን የደገሙት የዚህ ሰው ክህደት እንደሚከተለው ነው። የአዳም ኃጢአት ለልጆቹ አልተላለፈም። ሰምታችኋል። ክህደቱ ምንድን ነው ከተባለ ኦሪጂናል ሲን ካለው ይሄ የእናንተው መጽሐፍ ነው። እሺ አስራት ገብረ ማርያም እንግዲህ የዚህ ሰው ክህደት እንደሚከተለው ነው። የአዳም ኃጢአት ለልጆቹ አልተላለፈም። አንድ ሰው በሚወለድበት ጊዜ አዳም በኃጢአት ከመውደቁ በፊት እንደነበረው ሆኖ ይወለዳል። በዚህም አንድ ሰው በተፈጥሮ ጠባዩና በፍላጎቱ ወደ ከፍተኛ የቅድስና ደረጃ የሚደርሰው የእግዚአብሔርን እርዳታ ሳይጠይቅ ነው ብሏል። ስለዚህ አንድ ሰው ወደ ቅድስና ደረጃ ከደረሰ የሚደርሰው በምንድን ነው? የእግዚአብሔርን እርዳታ ሳይጠይቅ ነው ብሏል። እንግዲህ አሁን እምነትና ጸጋ እኩል ነው የሚመጡት እያሉ ነው፣ ተመሳሳይ ማለት ነው። ይህ አባባል የተከበረውን የድህነትን ወይም የመዳን ምስጢር ዋጋ የሚያሳጣ የክርስቶስን ደም ክብር የሚቀንስና የሚከተሉትን የቅዱሳት መጽሐፍ ጥቅሶች የሚቃረን ነው ብለው አሁንም ማንን ይጠቅሳሉ? መዝሙር 51:3 በአመፃ ተጸነስኩ የሚለውን። እሺ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣ በኃጢአትም ምክንያት ሞት መጣ፣ ይኸውም ሰው ሁሉ ኃጢአት ስለሰራ ሞት በሰው ሁሉ ላይ መጣ ይላል ሮሜ ምዕራፍ 5 ላይ ብለው አስቀምጣሉ። ከዛ በኋላ እንደዚህ ደግሞ ይላሉ በአዳም ምክንያት ሰው ሁሉ እንደሚሞት እንዲሁም በክርስቶስ ምክንያት ሰው ሁሉ ሕይወትን ያገኛል። ይህን ሁሉ ካለ በኋላ በዚህ ማቀፍ የኤፌሶን ጉባኤ እስከተወገዘበት ጊዜ ድረስ ይህ መናፍቅ ፔላጊየስ ከሀገር ወደ ሀገር እየተዘዋወረ የጥፋት ትምህርቱን ማስፋፋት ቀጥሏል። ስለዚህ ፔላጊየስ ምን እያለ አስተምሯል? ኦኬ የውርስ ኃጢአት የሚባል ነገር የለም እያለ አስተምሯል። ጥንተ አብሶ የሚባል ነገር የለም እያለ አስተምሯል። እነዚህን ጥቅሶች በመካድ ምን አለ? የአዳም ኃጢአት ለልጆቹ አልተላለፈም እያለ አስተምሯል። ታዲያ የቤተ ክርስቲያኗ ትምህርት ምን ይሁን? ኃጢአት ላይ የቤተ ክርስቲያኗ ትምህርት ምን ይሁን? ይሄ በጣም ወሳኝ ጉዳይ ስለሆነ መጠየቅ አለበት አይደል? የቤተ ክርስቲያኗ ትምህርት ኃጢአት ላይ ምንድን ነው የሚለው ነገር ቅድም አባ በራ በቀለን አሳይቻችኋል። አሁን ደግሞ ሌላ ሰው ላሳያችሁ። እኚህ ሰው ደግሞ አባ መልከጼዴቅ ናቸው። አባ መልከጼዴቅ ምን ይላሉ የሚለውን ነገር ደግሞ ላሳያችሁ። አባ መልከጼዴቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት በሚለው መጽሐፋቸው ላይ ስለ ጥንተ አብሶ ያስቀመጡት ነገር አለ። እሺ እንደዚህ ይላሉ። ቤተክርስቲያናችን እንደምታስተምረው የሰው ነገድ አባት የሆነው አዳም በተፈጠረበት ንጽሐ ጠባይ ለብዙ ጊዜ አልቆየም፣ ወዲያው ሕግ አፍራሽ ሆኖ ወደቀ እንጂ። እንዲሁም የነገድ ሁሉ አባት እንደመሆኑ በእርሱ መውደቅ ምክንያት የልጁን የልጅ ልጁን ሁሉ ይዞ ወደቀ። ይህ የሰው ነገድ አባት የተባለው ከስተት በኋላ ባህሪው ወደ ኃጢአት ያዘነበለ ስለሆነ ከእርሱ የተገኙት ሁሉ በጠባያቸው ሕግ አፍራሽ ስለሆኑ በእግዚአብሔር በኩል ለቅጣት የተዘጋጁ ሆኑ ይላል። ስለዚህ የጥንተ አብሶ አመጣጥን ያስቀምጣል ማለት ነው። ከዛ የጥንተ አብሶ አመጣጥን ለማስቀመጥ ከሞከረ በኋላ ምን አድርገው ያስቀምጣሉ እኚህ ሰው? እሺ እንደዚህ ብለው ያስቀምጣሉ። ከአዳም ውድቀት የተነሳ ኃጢአት የሰው ሁሉ ውርስ እንደሆነ። ከማን ውድቀት የተነሳ? ከአዳም። እሺ ኃጢአት የሰው ሁሉ ውርስ እንደሆነ ሁላችንም ኃጢአተኞች እንደሆንን አንድም እንደተባልን ኃጢአት ሁሉ እንደገዛ ጳውሎስ ለሮሜ ሰዎች በጻፈው ልንረዳ እንችላለን። እንግዲህ ኃጢአት ከአዳም የተነሳ ተገኘች፣ የሰው ዘርም ሁሉ ከእርሱ እንደሆነ ኃጢአትም ከእርሱ የተነሳ ለሰው ልጅ ሁሉ የወል ሆነ። ኃጢአት ራሱ ምን ሆነ? የወል ሆነ ይላሉ። እሺ የኃጢአቱ ጠባይ ምንድን ነው? እዚህ ጋር ነው አሁን ወሳኝ ነገር እንድታዩ የምፈልገው
እዚህ ጋር የኃጢአቱ ጸባይ ምን ሆነ? ኦኬ የኃጢአቱ ጸባይ ምን ሆነ? እዚህ ጋር እንመልከት። የኃጢአቱ ጸባይ እንዲህ ነው። የበደለውም ያልበደለውም የአዳም ልጅ በመሆኑ ብቻ ኃጢአተኛ ተባለ። ስለዚህ ሁሉም ከእግዚአብሔር ጽድቅ ሆነ ውጭ ሆነ። የበደለውም ያልበደለውም የአዳም ልጅ በመሆኑ ብቻ ምን ተባለ? ኃጢአተኛ ተባለ። ኦኬ የአዳም ልጅ በመሆናችሁ ብቻ ኃጢአተኛ ተብላችኋል። ስለዚህ ሁሉም ከእግዚአብሔር ጽድቅ ውጭ ይሆናል። ለምን? በደልክም አልበደልክም የአዳም ልጅ ስለሆንክ ብቻ ኃጢአተኛ ተብለህ ትጠራለህ። ኦኬ የአዳም ልጅ ስለሆንክ ብቻ። ስለዚህ this is original sin። ኦኬ እሺ ከዛ በኋላ በጥንተ አብሶ ምክንያት የመጣውን ቅጣት ያስቀምጣሉ። አምላካዊ ሕግን የሰው በራሱ ፈቃድ የሰው ወገን ስለተላለፈ የመተላለፍ ውጤት የማያቋርጥ ቅጣትን አስከተለ እያሉ ከአዳም እስከ ሙሴ ከሙሴም እስከ ክርስቶስ ሞት ገዛው ይላል። ስለዚህ አንድ ሰው አዳም ከመሳቱ የተነሳ ሁሉም የበደለውም ያልበደለውም ኃጢአተኛ ስለተባለ ምን ሆነ? ኃጢአተኛ ስለተባለ ብቻ ኦኬ የእግዚአብሔርን ሕግ የማይጠብቅ አመፀኛ ሆኖ ተገኘ እያሉ ይናገራል። ኦኬ ከዛ በኋላ ደግሞ እንደዚህ በማለት ደግሞ ያስቀምጣሉ። የተለያዩ ስቃዮች ሁሉ በኢየሱስ አዳኝነት ሊጠፉ ቻሉ። ለምን? ከአዳም ጥፋት የመነጩ ወደ ሰውም ዘር የተላለፉ አይነታቸው ስማቸው የተለያዩ ስቃዮች ክርስቶስ ስለሞተ ምን ሆኑ? ክርስቶስ ስለሞተ በኢየሱስ አዳኝነት ሊጠፉ ቻሉ። ከዚህ በኋላ ሰው የጸጋ ባለቤት ሆነ። በአንድ ሰው ኃጢአት ሞት በሰው ሁሉ ላይ እንደሰለጠነ እንዲሁ በአንድ ሰው ጽድቅ ምክንያት በስጋ በሁሉ ላይ ጸጋ ጽድቅ መጣ። ኃጢአት የበዛውን ያህል በኢየሱስ አዳኝነት ጽድቅ፣ ሰላም፣ ሞገስ ለሰው ልጅ ሁሉ ሆነ። የሕይወታችን አስገኛ አዳኛችንም ኢየሱስ ክርስቶስ ሆነልን። ስጋዊ ሞት እንዳለ ቢቀጥልም እንኳን አስፈሪነቱን አስደንጋጭነቱን አጥቷል እያሉ ይናገራሉ። ስለዚህ ይሄ የውርስ ኃጢአት በማን ምክንያት? በኢየሱስ የመስቀል ሞት ምክንያት ምን ሆኗል? በኢየሱስ የመስቀል ሞት ምክንያት እንግዲህ ይህ ኃጢአት ተወግዷል። አሁንም ሟቲነት አለ፣ ነገር ግን አስፈሪና አስደንጋጭነቱ የለም ይላል። እንዳለ የምናነባቸው ነገሮች ፔላጊየስን መናፍቅ የሚሉ እዚህ እንደሚባለው አይደለም። ፔላጊየስን መናፍቅ ከሃዲ የሚሉ እንደዚሁም ደግሞ የውርስ ኃጢአት የሚባል ነገር አለመኑን የሚሉ ሆነው እናገኛቸዋለን። ከዚህ መዳን የሚቻለው እንዴት ነው? የውርስ ኃጢአት ካለባችሁ ድጋሚ ነው ይህን ጥያቄ የምጠይቀው። ከዚህ መዳን የሚቻለው እንዴት ነው? እኩል ጸጋውና እምነቱ እኩል ከመጡ ቅድም ያለውን ነገር ልጨርስና ወደ አንተ እመጣለሁኝ። ኤፊ ይሄን ሁሉ ደቂቃም አልፈልግም፣ ወደ አንተ እመጣለሁ። ነገር ግን ጸጋውና እምነቱ ሳይሞልታኔስሊ የሚመጡ ከሆነ እኩል የሚመጡ ከሆነ ያ እምነት በጸጋው ታግዞ የመጣ እምነት አይደለም ማለት ነው። ያ እምነት ከራሱ ሆኖ ከዛ በኋላ ያ እምነት ጸጋውን ደግሞ አብሮ ደግሞ እንዲሰራ ይጠብቃል። ስለዚህ ሳይሞልታኔስሊ የሚመጡ ናቸው። የውርስ ኃጢአት ካለበት ኦኬ የውርስ ኃጢአት የለም የሚለው ዛሬ ፈርሷል። አንድ እሱ ነው። የውርስ ኃጢአት የሚባል ነገር አለ። በአዳም ምክንያት ምን ሆኗል? እንደውም ሁሉም ኃጢአተኛ ሆኗል ይላል። የበደለውም ያልበደለው ምን ተባለ? ኃጢአተኛ ተብሎ ተጠራ። እንደውም ይህንን የተቃወመው ጥንተ አብሶን የተቃወመው እሱ ማን ነው? መናፍቅ የተባለው ፔላጊየስ ነው የተባለው። ኦኬ ስለዚህ ፔላጊየስን ከተቃወማችሁት ቀጥሎ ያለው ቴዎሎጂ የእናንተ ቴዎሎጂ ምንድን ነው? ጸጋውና እምነቱ እኩል ከመጡ እምነቱ ከውርስ ኃጢአት ውስጥ የሚገኝ እምነት ከመሆኑ የተነሳ እንዴት ነው ያንን ጸጋ ሊቀበል የሚችለው? እምነት ጸጋን መቀበያ መሳሪያ ስለሆነ፣ ስለዚህ ያንን ጸጋ ሊቀበል የሚችለው እንዴት ነው? ከውርስ ኃጢአት የሚወጣ እምነት ያንን ጸጋ ሊቀበል የሚችለው እንዴት ነው? ስለዚህ ሊፈታ የማይችለው ትልቅ እንቆቅልሽ ያለው እዚህ ጋር። እምነታችሁ ሲምፕሊ ከውርስ ኃጢአት የሚወጣ ከሆነ እምነታችሁ ከጥንተ አብሶ የሚወጣ ከሆነ በኃጢአት ተጸንሳችሁ ከተወለዳችሁ ሊቃውንቶቻችሁ እንደሚሉት ኦኬ በአመፃ ተጸንሳችሁ ከተወለዳችሁ ከልጅነታችሁ ጀምሮ ከሕፃንነታችሁ ጀምሮ ኃጢአተኛ ከተባላችሁ ሳትበድሉ ገና ኃጢአተኛ ከተባላችሁ ከዛ በኋላ ደግሞ ያ እምነት ያ ከኃጢአተኞች የሚወጣ እምነት ያ ከውርስ ኃጢአት የሚወጣ ከአመፀኛ ልብ የሚወጣ እምነት በምን መልኩ ነው ጸጋውን የተቀበለው? ኦኬ ለዚህ እኛ አንድ ምላሽ አለን። ፕሪቬኒየንት ግሬስ የተባለ ምላሽ አለን። እናንተ እሱ ነገር ከሌላችሁ እንዴት አድርጎ ነው ይሄ ጸጋ በእምነታችሁ የሰራው ወይም ደግሞ ከእምነታችሁ የተነሳ ይሄ ጸጋ የሰራው እንዴት ነው በህይወታችሁ የሚለው ጥያቄ መብራራት አለበት። ይህን ጥያቄ እስካሁን ሲያብራራ ያየሁት የትኛውም ኮንፌሽን የለም የነሱ። ኤኒዌይ ግን እናንተ ቀጥሉ። ኤፌ ቀጥሉ። ያ እሺ ቃሌ ያኛው መጽሐፍ የማን ነበር? አሁን እንትን ያልከው ማለት ነው አሁን የጠቀስከው የአስራት ነው። እዛ ላይ አባ ጊዮርጊስ
አይ ቲንክ አባ ጊዮርጊስ ማነው? አባ ጊዮርጊስ አልኩኝ። አባ ጎርጎሪዎስ ክርስቶስ ሳይመጣ ሰው ያለ ኃጢአት መኖር ይችል ነበር ብለው ምናምን ተናግረዋል ሁሉ። እሱን ይጠቅሳል መሰለኝ አስራትና። እስቲ ካለ እስቲ እንትን በለንና እስቲ ቃል መጽሐፉን ገጽ ስንት ላይ ነው ላውጣው? ካለ ገጽ የአስራት ገብረ ማርያም ማለት ነው 145 እሺ ወይ 79 አካባቢ እስቲ። እሺ 145 ላይ ከሆነ ቆይ አንድ ጊዜ ጠብቀኝ። እዛ ላይ ጠቀሰ ይመስለኛል። እስቲ እንትን በለውና አንዴ ላውጣ። እሺ ጋይስ ኮፒ ሊንክ ምናምን አድርጎ በቃ ትንሽ ደቂቃ እንቆያለን። ጥያቄ ካላችሁ ትገቡና ትጠይቃላችሁ። ከዛ ሐሙስ እንቀጥላለን ማለት ነው እንደ እግዚአብሔር ፍቃድ። እንደዛ እናደርጋለን። ሜቢ 79ም ሊሆን ይችላል 145 ወይ 79 እስቲ ከሁለት ገጽ አንዱ ነው። አባ ጎርጎሪዎስ 145ን እየፈለኩልህ ነው እንዴ? 145 ላይ ሲምፕሊ የኢንካርኔሽን ጉዳይ ነው ያለው። የጌታችን ልደት በመዝሙሩ ነው የሚል ገጽ 79 ላይ ነው። 79 ላይ እስቲ አማን ነጸረ ይጠቅሰዋል። ባይዘይነን ወይ አማን ነጸረን አሳያለዋል። አባ ጎርጎሪዎስ ምን ብለው አስተምረዋል መሰላችሁ ጋይስ? ያለ ክርስቶስ ሰው ኃጢአት አለመስራት እንደሚችል ተናግረዋል። ፔላጊያን እኮ ነው እንዴ? ታዲያስ አማን ነጸረን በእርግጥ ልክ አይደሉም ብለዋል። ግን የዛኔ ምን አስተምረዋል? ሰው ያለ ክርስቶስ ያለ ኃጢአት መኖር ይችላል ብለው እንትን ብለዋል። እና ገጽ 79 ላይ መሰለኝ እስቲ ያውና ካለ ችግር የለም ካልሆነ እንትን እንለዋለን። አይ ልክ አይደል ለሚል ካለ ገብቶ እንትን ማለት ይችላል። የባማን ነጸረ ካለ እሱ ይሻላል። 79 ላይ አስቴሽ ምናልባት ገጹን እስካገኝ ድረስ የባማን ነጸረ ካለ እሺ ያ ማነጸረን እንትን ላለው ቆይ አሳያቸዋለሁ። አይ ቲንክ መውጣት አለብኝ ከስልኬ። ብቻ አባ ጎርጎሪዎስ ምንድነው ያሉት? ሰው ያለ ክርስቶስ ያለ ኃጢአት መኖር ይችላል ብለው በጣም ዘባዘንኬ አይነት የተመታ አይነት አስተምሮ ማለት ነው። ጭራሽ ክርስቶስን የሚያቃል አይነት ነገር ተናግረው ነበር። እሺ እንግዲህ ዛሬ ያው እንግዲህ አሁን የተወሰነ ነገር ስናወራ የሚገባን ነገር አለ። አሁን ዝም ብለን ኦርቶዶክስን እስቲ ውስጧን እንያት። ቴዎሎጂያንሷ ምን ይላሉ? አርመኗ፣ ኮፕቲኳ፣ ከዛ ደግሞ የራሳቸው ሃይማኖተ አበው ጠቅሰናል። ኦሪጂናል ሲልን በተመለከተ ሃይማኖተ አበው ዘቄርሎስ ገጽ 318ን ሃይማኖተ አበው ዘቄርሎስ ገጽ 257 ላይ ያለውን ቁጥር 19 ላይ ከዛ ደግሞ ቃል የጠቀሰልን ሊቀ ጉባኤ አባ አበራ የጠቀሱትን ከዛ አባ ጎርጎሪዎስ እሱን አሳያለሁ። ካሳየው በኋላ ባወራ ይሻላል። ብቻ በኮፕቲኳ፣ በኤርትራ፣ በኢትዮጵያ በአርመኗ መካከል እንኳን በጣም ልዩነት አለ። ማለት ኢትዮጵያ ያለችው ቴዎሎጂያንሷ እንኳን ቢገመገሙ እስቲ አውደ ምሕረት ላይ የሚሰብኳትን ሰባኪዎቿን ብንገመገም የሆነ ቪዲዮም አይቻለሁ። እንላለን እንጂ ምናምን እያለ ነበርና በጣም ይላተማል። የትኛው ነው ትክክል? የትኛው ነው እውነተኛ የሆነ የኮንሰንሰስ ፓትረን እሳቤን ተከትሎ ትምህርትን የያዘው? የትኛው ነው የትኛው ነው ሐዋርያዊ ምናምን በሚለው በዛ ቅብብሎሽ እሳቤ ውስጥ አትሊስት ወይ ኳሊቴቲቭ ኮንሰንሰስም ይሁን አባቶች የተናገሩትን ነገር እንደ ሀብት ልክ እንደ ወርቅ የያዘው ማለት ነው? ኮፕቲኩ ነው? እናንተ ናችሁ እዚህ ቲክቶክ ላይ የምታወሩት ናችሁ? ወይስ ደግሞ አባ አበራ ነው? ግልጽ አይደለም ጋይስ፣ በጣም ግልጽ አይደለም። የኢትዮጵያ እንትን ዶክመንትድ የሆነ ነገር ስለሌለ በቃ በሊተርጂያችን እና በጸሎታችን ነው ትምህርታችንን የምንገልጠው ምናምን ኤክስፕረስ የምናደርገው ስለምትሉን በጣም የተምታታ ነው እርስ በርስ ውስጥ እንኳን ማለት እና አሁን ፕሪዴስቲኔሽን ላይ ምናምን አይደለም። አሁን ቋንቋው ጌራርድ ዋልተር አይደለም። አንተ ነገረ ክርስቶስ ላይ አትግባባም ከአርመን ጋር። ኦሪጂናል ሲል ላይ ከእህት ቸርች ጋር አትግባባም።
በዛ ግብጽ እኔ ብሄድ እኮ ሚስጥር ወስድበታለሁ፣ ቅዱስ ቁርባን ወስድበታለሁ ምትለው ቸርች ጋር እንኳን አትግባባም። ይህ መሰረታዊ ነገር ከፒላጄስ ጋር ተጨባብጣችኋል። እዚህ ቲክቶክ ላይ ያላችሁ ማለት ነው። አይ ጊልት የለም ምናምን የምትሉ ሰዎች አት ሰም ፖይንት ከፒላጄስ ሀሳብ ጋር ተጨባብጣችኋል ለማለት ያክል ነው። እስቲ አንዳንድ ሀሳቦችን እንትን ልበልና ትላለን። የሲሪያከስ ኦፍ ታግሪት ፍሪ ዊል እና ፍሪደምን በተመለከተ የተወሰነ ሀሳብ ለመናገር ያክል ብዙ ጊዜውን በጣም የሚተቸው እሱ ነው። ፍሪ ዊል የለም ትላላችሁ ምናምን። ፍሪ ዊል ኢንቶታል ሴንስ የለም አይልም። በዚህ ሪፎርምዱ ማለት ነው። ኢንቶታል ሴንስ ነፃ ፈቃዳችን ነፃነት የለውም ለሁሉም ነገር አንልም። ለምሳሌ ሰው ፍሪ ዊል ለፈቃዱ አለው፣ በፈቃዱ አለው ለሚፈቅዳቸው ለዛ ነገሮች የራሱ ለሆኑ ነገሮች ነፃነት አለው። ለእግዚአብሔር ለሆነ ነገር ነው አሁን ፈቃዱ ነፃነት የለውም ይባሉ። ለስፒሪቹዋል ማተር ግዴታ መንፈሳዊ መገለጥን የሚጠይቁ ጉዳዮችን በተመለከተ፣ ኢሉሚኔሽን የሚጠይቁ ጉዳዮችን በተመለከተ፣ ኮንቨርዥንን በተመለከተ፣ የወንጌሉን ቃል ተቀብሎ ኮንቨርት ማድረግን በተመለከተ ፍሪደም የለም ነው። ፍሪደም ሰው ፍሪ ዊል ላይክ የዊል ፍሪደም ኢን ቶታል ሴንስ የለም አይልም ሪፎርምዱ። በኢንተሌክታችንና በስሜቶቻችን በሴንሶቻችን ኮምፕሬንድ የምናደርጋቸውን ነገሮች በተመለከተ ፍቃድ ነፃነት አለው ይላል። ፍቃድ ነፃነት አለው ይላል። ሶ ፍሪደም ኦፍ ዊልን በተመለከተ ግን እስቲ ከእናንተ ከራሳችሁ አንድ ባለፈውም ጠቅሼው ነበር። ናቹራል ፍሪደም ጭራሽ የለም ያለም አባት አለ። ባይዜ ሲሪያከስ ኦፍ ታግሪት ይባላል። ቆይ አወጣዋለሁ። የሜዲቫል ፋዘር ነው። እናንተ እኛን የምትቀሱት ያው ፍሪደምን በተመለከተ ነው። ሲሪያከስ ኦፍ ታግሪት ማለት በቃ ፕሮቶ ሉተራን በሉት በዚህ ሀሳቡ ማለቴ ነው። በዚህ ሀሳቡ እንግዲህ ትሬታይ 16 ላይ ነው የተናገረው። ይሄንን አወጣዋለሁ። እሱ ናቹራል ፍሪደም የለም ከዚህ በፊትም አይተነዋል። ያ እሺ ያ የኛው ይሄ ማለት ነው ጋይስ። ትሬታይ 16 ላይ ሲሪያከስ ኦፍ ታግሪት ይባላል። ሲሪያከስ ኦፍ ታግሪት ማለት በ9ኛው ክፍለ ዘመን የነበረ የሲሪያ ኦርቶዶክስ ማለት ነው። የሲሪያ ኦሪየንታል ኦርቶዶክስ ጳጳስ ነው፣ ቢሾፕ ነው። ምን ይላል? ቲቺንግ ዛት ከዛ በፊት ማሳይተነዋል። ሄንስ ፎርዝ ዘይ ሃቭ ቢከም ስሌቭስ ኦፍ ሲን ይላል። የኃጢአት ባሪያዎች ሆኑ ይልና ስለ ዲቫይን ፕሮቪደንስ ነው መጽሐፉ የሚያወራው። ክፋትን እግዚአብሔር እንዳልፈጠረ ኢቭል የሚባለው ነገር ዘ አብሰንስ ኦፍ ጉድ እንደሆነ ወይ የመልካምነት መታጣት እንደሆነ የሚናገርበት ክፍል ላይ ከዛ ቲቺንግ ዛት ሄንስ ፎርዝ ዘይ ሃቭ ቢከም ስሌቭስ ኦፍ ሲን ዊች ኢዝ ኢተርናል ቱ ዜር ኔቸር ለኃጢአት ባሪያ ሆነዋል። ኃጢአት የሚባለው ነገር ግን ለባህሪያቸው ምንድነው? ኤክስተርናል ነው። እግዚአብሔር በኔቸራቸው ውስጥ የፈጠረው አይደለም ይልና ኢን ባይ ዜር ዊል ይላል። ዘይ ሃቭ ዲስትሮይድ ምን ይሰማል ጋይስ? ዘይ ሃቭ ዲስትሮይድ ዜር ናቹራል ፍሪደም። ናቹራል ፍሪደም አጥተዋል፣ ዲስትሮይ ሆነዋል ይላል። ከዛ ኤንድ ዚስ ዘይ ሃቭ ሰብጀክትድ ሶ ዛት ኢት ማይት ቢ ኢንስሌቭድ ቱ ሲን። ከዛ ይልና አሁን ምንድነው ሰው ምን የለውም? ናቹራል ፍሪደም የለውም። ፍሪ ዊል ተሰጥቶት ነበር። ፍሪ ዊሉን ግን ተጠቅሞ ምን አረገ? ናቹራል ፍሪደሙን ዲስትሮይ አረገ። ይህንን የሚለው ማን ነው? ሉተር ነው ጋይስ? አይደለም። ካልቪን ነው? አይደለም። ማን ነው ያለው? ከሪፎርመዱ አንዱ ነው። ባይዜ የሪፎርመሮች ቋንቋ ነው ፍሪደም መታጣት ማለት። ይሄን የተናገረው የሲሪያዋ ቢሾፕ ነው። በ9ኛው ክፍለ ዘመን የነበረ የሲሪያዋ ኦሪየንታል ኦርቶዶክስ ቢሾፕ ነው ይህንን የሚናገረው ማለት ነው። ፍሪደም የለም ብሎ። ሌላው ፍሪደምን በተመለከተ ፍሪ ዊል አለ ማለት ዘ አክሽን ኦፍ ፍሪ ዊል አለ ማለት አይደለም የሚልም ነገር ደግሞ ጆን ኦፍ ዳራ የሚባል የቤተክርስቲያን አባት ያነሳል። ጆን ኦፍ ዳራ ይኸውላችሁ፣ ጆን ኦፍ ዳራ ታያቻል። ጆን ኦፍ ዳራ ኦን ዘ ሪዘሬክሽን ኦፍ ሂውማን ቦዲስ ላይ በጣም የሚገራርም ሀሳቦች ያነሳል ማለት ነው። ከሪፎርምዱ ሀሳብ ጋር መሄድ ብዬ ማሰባቸው ምን ብሎ ያነሳል? ይኸውላችሁ ዘ አክሽን ኦፍ ታያቻል፣ ዘ አክሽንስ ኦፍ ፍሪ ዊል ዌር ስቶፕድ ይላል። ጆን ኦፍ ዳራ ነው
የኛ አባት አይደለም። በዚህ ኦሪየንታል ነው። ዘ አክሽን ኦፍ ፍሪ ዊል ዌር ስቶፕድ ይላል። በት ፍሪ ዊል ሪሜንስ። ምንድነው? ሰው ፍሪ ዊል ሪሜን አድርጎ እንኳን ያ ፍሪ ዊል አክሽን ሊያደርግ ይችላል። ገብታችኋል? ላይመርጥ ማለት። ስለዚህ ፍሪ ዊል አለ ማለት ዘ አክሽን ኦፍ ፍሪ ዊል አለ ማለት አይደለም። እንዲህ አይነት ሎጂክ ማን ነው የሚያነሳው? ሪፎርመሮች ሳይሆኑ ጆን ኦፍ ዳራ ራሱ ያነሳል። አሁን ይሄ ከሪፎርሜሽኑ ሀሳብ ጋር መሄድ ነው። ፍሪ ዊል አለ ማለት ሰው ፍሪ ዊል አለው ማለት ዘ አክሽን ኦፍ ፍሪ ዊል አለ ማለት አይደለም። ዘ አክሽን ኦፍ ፍሪ ዊል አለ ማለት ይሄ አሁን እንዲህ አይነት የሀሳብ ኖሽን ጆን ኦፍ ዳራ ኦን ዘ ሪዘሬክሽን ኦፍ ሂውማን ቦዲ ሲያነሳ ታያላችሁ። ሞር ኦፍ ከኢስላሚክ ጋር ነው ዲቤት የሚያደርገው ምናምን ጽሁፉን ብትመለከቱ ማለት ነው። ስለዚህ እንዲህ አይነት ሀሳቦች አሉ። የፍሪደምን በተመለከተ የፍሪደም እሳቤን በተመለከተ እንዲህ አይነት ሀሳቦች በሜዲቫል ኦሪየንታል ፋዘርስ እንኳን የናቹራል ፍሪደም መታጣት ፍሪ ዊል አለ ማለት ዘ አክሽን ኦፍ ፍሪ ዊል አለ ማለት አይደለም የሚል የጆን ኦፍ ዳራ አይነት እሳቤ እንደዚህ በጣም ታገኛላችሁ ማለት ነው። ስለዚህ አይ ቲንክ ዛሬ በነበረን ጊዜ ለማሳየት የሞከርነው ኦሪጂናል ሲንን በተመለከተ እዚህ ቲክቶክ ላይ የምንሰማቸው አሁን እንግዲህ ጊልት የለም ፍዳም ብቻ ነው የተቀበልነው ምናምን የሚል ነው እና እሱ ነገር የፔላጂየስ የራሱ ትምህርት ነው፣ የፔላጂየስ ትምህርት ነው እና አይ ቲንክ እሱን ያጸናን ይመስለኛል። እሺ ቃሌ የምትጨምረው ምናምን ነገር ካለ ይቻላል። ታይምም እንዳይሄድብን ኮንሳይዝ እንድናደርግ እንደዛ እንጨርሳለን ማለት ነው። ያ አም ፋይን። በሚቀጥለው ደግሞ ቀጣዮቹ ክፍሎች ይዘን እንመጣለን። አሁን ሰዓት እንዳይሄድ 10 ጉዳይ ለ5 ሆኗልና ሶ አይ ቲንክ እዚህ ጋር ይበቃናል ብሮ። ኔክስት ደግሞ ቀጣዩ እናደርጋለን። ያ እሺ ኤፋ እነዚህ አሁን የጠቀስካቸውን ሁለቱን አባቶች የኛ አባቶች ነው ብለው ይቀበላሉ እንዴ? አንደኛው እኮ ሲሪያከስ ማለት ጳጳስ ነው፣ የሲሪያዋ ማለት ነው። የሶሪያው ኦሪየንታል ቤተክርስቲያን ጳጳስ የነበረ ነው በ9ኛው ክፍለ ዘመን። ጆን ኦፍ ዳራ ደግሞ በጣም እንትን ነው፣ እሱም ቢሾፕ የነበረ ነው በዛው ዘመን ማለት ነው። የሲሪያዋ ሁለቱም ቢሾፕ ናቸው፣ ጳጳስ ነበሩ እና የኛን ስለ የሪፎርምዱን አይነት የሀሳብ ኖሽን ሲያነሱ እናያለን። እንደዛ እናያለን። ከራሳቸው ነው የምንጠቅሰው እኛን ትተን ማለት በዚህ ሀሳባቸው ፕሮቶ ሉተራን ናቸው ብለናል፣ ወይ ፕሮቶ ሪፎርመርስ፣ ፕሮቶ ፕሮቴስታንት ማለት ነው። እንደዚህ ቀጣይ ካቴኪሜንሽን እናያለን። የምናያቸውን ሀሳቦች ቅዱስ ሜሮን፣ ቅዱስ ጥምቀት፣ እሱን እሳቤ፣ ነገረ ድነትን እሳቤ እንደዛ ለማየት እንሞክራለን። ጥያቄ ምናምን ካለ ሜቢ እንቀበልና ከዛ አይ ቲንክ ክሎዝ እናድርግ መሰለኛል። ቤቲና ዌልካም አርፍተሻልሽ። ጥያቄ ካላችሁ እስቲ ትንሽ ጥያቄ እንቀበልና እንደዛ እናድርግ፣ መሞገት የምትፈልጉ ማለት ነው። ወይ ካልሆነ ሐሙስ እናደርገዋለን። ጆን አይ ቲንክ ኔትወርክ አስቸግሮታል በጣም። ጥያቄ ካላችሁ መሞገት የምትፈልጉ ያወራችሁት እንዳለ ልክ አይደለም የምትሉ ካላችሁ ይቻላል። ኤፊ ሰላም ልበላችሁ። ይሰማል? ኔትወርክ ይሰማል? ቤቴሽ ረስሞ ጌታን በቃ ኔትወርክ ምንም እየሰራልኝ አይደለም። አሁን ራሱ በታምራት ነው የገባሁት ሳፋሪ ምናምን ተንብዬ ብቻ ከተሰማችሁ ሰላም ብያለሁ። ሶሪ በጣም እሺ። ቤቴ ዌልካም። ኃጢአትሽ በዝቷል። እሺ ኔትወርክ አይ ቲንክ ጆናም አንቺም ተቸግራችኋል መሰለኝ። ጥያቄ ካላችሁ መግባት ትችላላችሁ። ኦርቶዶክሳውያን ወንድሞች ምናምን መግባት ይቻላል። እህቶች ወገንታት መግባት ትችላላችሁ። ያነሳነው ነጥብ ላይ ማለት ነው። እንግዲህ ያሳየናችሁ ነጥብ አለ። ነገረ ክርስቶስ ላይ እርስ በርስ እንኳን የአርመኗ የእናንተ ትለያያላችሁ ብለናል። ኦሪጂናል ሲል ላይ የውስጥ ኢንኮንሲስተንሲ አለ። ከዛ ከውጭ ደግሞ ካላችሁ ከኦሪየንታል ስጋ ኢንኮንሲስተንሲ በጣም አለ። እዚህ ደግሞ ቲክቶክ ላይ የምታሰሙን የፔላጂየስን ሀሳብ ነው እያልን ነው። ሌላም ነገሮች የራሳችሁንም ሜዲቫል ፋዘሮች ምናምን የጠቀስ ነው። እንደዛ ማለት ነው። ያ ጥያቄ ካለ ይቻላል። ካልሆነ ሐሙስ ሰብሰብ አድርጋችሁ ጥያቄ በደንብ እንደዛ ኩዌሽን ማድረግ መጠየቅ ትችላላችሁ ማለት ነው።
ያ እሺ ተባረኩ። እፍዬ በጣም ቆንጆ ነበረ። በጣም የሚገርመው ግን አሁን ስንት ሰው ነው ያለው? 55 ሰው ነው። ይሄ በሳተላይት መተላለፍ የሚገባው እንግዲህ የወንጌላውያኖች አስተምሮ ማለት ነው። አሁን በየቤቱ እየሄዱ ይቃረሙና መጥተው በሩም እየከፈቱ ያስቸግራሉ። መታችሁ ደግሞ ይሄ ነው እንኳን ሲባል ሲዘጋጅ ግን አይመጡም። ሩም ከፍተው እነሱ ባነሱት ሀሳብ እና በጣም የሚያበሳጭ ነው። ቢሆንም እናንተ የሰማችሁ እኔን ጨምሮ ማስታወሻ እንያዝ። እንትኑ የቀዳችሁ ልጆች ዩቲዩብ ላይ እንዲለቀቅ አድርጉልን በድጋሚ እንድናዳምጠው። በሚቀጥለው ሐሙስ ደግሞ ፕሮግራሙ ይቀጥላል። በርቱ። ኤፊ፣ ቃልዬ፣ ጆና በዚህ አስቸጋሪ ኔትወርክ ውስጥ እንኳን የምታሳዩት ነገር በጣም የሚያስገርም ነው። ለሃይማኖታችሁ የምታደርጉት ተጋድሎ ማለት ነው እና በርቱ፣ ተባረኩ፣ ጸጋውን ያብዛላችሁ እግዚአብሔር። እሺ አሴ ቴንኪው በጣም ጆና የምትለው ካለ እስቲ በለንና እንትንም በላይ ቲንክ ኔትወርክም ተቸግራቸው። እሺ ጥያቄ ካለ እሺ አያለው። እሺ ፍቅሩሻ። እሺ ጆና ምን እላለሁ? አብዛኛውን እኮ አልሰማችሁም። ያ ኔትወርክ በጣም እንትን እያለ ነበር። ግን እስቲ ቃሌ ከተመቸው ከቤት ጋር እሺ ቀጥል። እሺ ቀጥል። ቃሌ ከተመቸው እስቲ አንድ ቪዲዮ ልኬለት ነበርና በውስጥ እሱን ቢያሳየን አሪፍ ነው። እስከዛሬ ስንናገረው የነበረውን ነገር ባለፈው በነበረው ውይይት ላይ ወንድማችን ኪዳን እንደገና ደግሞታል እና እሱን የተወሰነ ነገር ክፈተውና እንትን እንበል። አሳድጉኝ እስቲ ጋይስ። እሺ ጆና ይኸው ላስጀምረው ነው። እግዚአብሔር ሰውን በመልኩና በምሳሌ ነበረ የፈጠረው። ነገር ግን ልክ እዚህ ጋር እንደሚለው በዚህ ኮራፕትድ ኢዝ ሆሊ ፍሪደም እና ይህንን ፍሪደም ስላበላሸው ምን ሆነ? ሰው ይሄ መልካም ነገር ማድረግ ይቅርና ወደ መጥፎ ነገር ወደ ማድረግና የራሱን ፈቃድን ደግሞ ወደ መፈጸም እግዚአብሔርን ከመፈለግ መልካምን ነገር ከመፈለግ ራስን ወደ ማስደሰት ራስን ወደ መፈለግ ሄዷል። ይሄንንም የህኖት ወደ ቤተክርስቲያን ላይ ፋዘር ቪዚ ሳሙኤል እንደዚህ ብለው ያስቀምጣል እና እንደዚህ ነው የሚለው we have already noted that finite creature there is a tendency to seek our own good without reference either to God or our fellow human beings. As a matter of fact, this tendency often obtains the upper hand in our lives so that we need assistance from God to transcend it. So as long as you are not led by God in this way through the Holy Spirit, you can fall into sin in the evil way ይችላል ማለት ነው። ይህንን ፍሪደሙን ኮራፕት ስላደረገው በዚህ በኮራፕትድ በሆነው ፍሪደም ደግሞ ራሱን ወደ ማስደሰትና ከእግዚአብሔር ይልቅም ደግሞ ከወደ ኃጢአት ይሳባል። ምን እስካልደረዳው ድረስ እግዚአብሔር እስካልረዳው ድረስ የእግዚአብሔርን ጸጋ እስካልረዳው ድረስ ይሄንን ራሱ እዚህ ጋር ምንድነው እንደሰማችሁት ነው እንግዲህ ፍሪደሙ ራሱ የሰው ልጅ ፍሪደም ምን አድርጓል? ኮራፕትድ አድርጓል። ስለዚህ ነፃ የሆነ ፍሪደም የለውም። በምን ምክንያት? በኃጢአት ምክንያት፣ በዛ በመጣበት በፎልን ኔቸር ምክንያት የሰው ልጅ ነፃ ፈቃዱን ወይም ደግሞ ያንን ፍሪደሙን አጥቶታል ነው። ኮራፕትድ ያደረገ ፍሪደም ነው ያለው። ሙሉ ለሙሉ ፍሪ ነው ሲሉ ነበር አይደል? እስከዛሬ ፍሪደም ኦፍ ዘ ዊልን በጣም ሲናገሩ ነበረ፣ ከድነት አንጻር ማለት ነው እስከዛሬ ሲሰሙ ነበር። ነገር ግን የራሳቸው የኮፕቲክ ካቴኪዝሙ ላይ ፋዘር ታዲዮስ ማለቲን እና ቪሲ ሳሙኤልንም ራሱ ጠቅሶ ኪዳን አሁን ሲናገር የሰማችሁት ፍሪደሙን አጥቷል ነው። የሰው ልጅ ፍሪደሙን አጥቷል። እንደውም ቪሲ ሳሙኤል ላይ ነው አይደል? መጨረሻ ላይ እግዚአብሔር አሲስት ካላደረገው በቀር ወደዚህ ወደ ድነት ራሱ መምጣት አይችልም። እግዚአብሔር ጸጋ መጀመሪያ ቀድሞ ያንን ሰው ያንን ኮራፕትድ ያደረገውን ነገር
ካላዳነው በቀር ወደ ድነት መምጣት አይችልም። ምክንያቱም የሰው ፍላጎት ወደ ምንድን ነው? ወደ ጥፋት ነው፣ ወደ ኃጢአት የሚመራ ነው እንጂ መልካምን ነገር ለማድረግ ምንም አይነት ፍሪደም የለውም ነው። ግን አሁን ስለ ቶታል ዲፕራቪቲ ይናገራል ኪዳን። አስቀጥሎና ሐሳብ እንስጥበት። ቃሌ ሚት ነው። እሺ ሚለው ቅዱስ ጎርጎርዮስን ጠቅሶ to the rational nature however he gave them grace of self determination and added a capacity to predict what fits one's purpose ብሎ ነው። grace of self determination ስለሰጠው ነው እንጂ እግዚአብሔር የሰው ልጅ መልካሙን ነገር ወደ ማድረግ የሚሄደው ኔቸሩ ኮራፕትድ እንደሆነ እናውቃለን ነው የምንለው። ኮራፕትድ ሆኗል ማለት ግን ሙሉ በሙሉ እግዚአብሔርን መምረጥ አይደለም። የቶታል ዲፕራቪቲን ሀሳብ እኛም አናስቀምጠውም አንቀበለውም። ነገር ግን ኮራፕትድ ሆኗል ሰው እግዚአብሔር ጸጋ እስካረዳው ድረስ መልካምን ነገር ማድረግ ግን አይችልም። ይህንን እንቀበላለን። እግዚአብሔርን ጸጋ ደግሞ እስካረዳው ድረስ ወደ እግዚአብሔር ደግሞ መሄድ አይችልም ብቻውን በሂዝ ናቹራል አቢሊቲ ማለት ነው። ይሄ ጸጋ ደግሞ የሚሰጠን እንደዚህ ብሎ ያስቀምጠዋል እዚህ ካቴኪዝም ኦርቶዶክስ ቸርች ላይ ማለት ነው። ዲቫይን ግሬስ ግራንትስ አስ አንደርስታንዲንግ ኦፍ ዘ ወርድ ኦፍ ጋድ ይሏል። ይህ የእግዚአብሔር ጸጋ የሚሰጠውም ደግሞ የእግዚአብሔርን ቃል ራሱ አንደርስታንድ ማድረግ እንድንችል ነው። የእግዚአብሔር ጸጋ ሲሰበክልን የእግዚአብሔርን ጸጋ መቀበል እንድንችል እንኳን ይህ የእግዚአብሔር ጸጋው ይረዳናል፣ እንቀበላለን ማለት ነው በእግዚአብሔር ጸጋ በኩል። እንዲሁም የሶሪያ ኦርቶዶክስ ክርስቲያን ካቴኪዝም ጸጋን እንደዚህ በማለት ያስቀምጠዋል። ዋት ኢዝ ዲቫይን ግሬስ? ዲቫይን ግሬስ ኢዝ ኤ ሄቨንሊ ጊፍት ፍሪሊ ብስቶድ ኦን ማን ባይ ጋድ ኢን ሂዝ ኦውን ባውንቲ መርሲ ኤንድ ሜሪት ኦፍ ክራይስት ባት ዊ ኢዝ ሰሴንት ኢን ወርኪንግ አውት ሳልቬሽን። የእግዚአብሔር ጸጋ ነፃ የሆነ ሰማያዊ ስጦታ ነው። ይሄም ደግሞ የሆነው በማን በኩል ነው? በሱ በምህረትና ክርስቶስ መስቀል ላይ ባስገኛቸው ሜሪቶች በኩል ነው። በመስቀል ላይ በሰራቸው ስራዎች በኩል ነው። አንድን ሰው ድነቱን እንዲፈጽም የሚረዳው ነው ማለት ነው። ይሄ ጸጋ ግን ለማን የተሰጠው ሲባል እኛ ዩኒቨርሳል ግሬስን ነው የምንናገረው። ምን ብሎ ይናገራል? ጋድ ግራንትስ ዚስ ሂዝ ግሬስ ቱ ኦል ሜን። የጸጋ የተሰጠው ለሁሉም ነው። ጸጋው የቀረበት ሰው ማንም የለም። ነገር ግን ጸጋው ሲሰጥ እግዚአብሔር በዛ ጸጋ አንድን ሰው ይረዷል። በዛም በአሲስታንት አንዳንድ ሰዎች ከጸጋው ጋር ይተባበራሉ፣ አንዳንድ ሰዎች ደግሞ ከጸጋው ጋር አይተባበሩም እንደማለት ነው። ይህም የሚያሳየን ምንድን ነው? እኛ ምንም እንኳን ኔቸራችን ኮራፕትድ ቢሆን ከእግዚአብሔር ጸጋ ጋር መተባበር እስካንችል ድረስ አይደለም እንትናችን ፍሪደማችን ያለው ማለት ነው። ፍሪደማችን የተበላሸው። ስለዚህ የእግዚአብሔር ጸጋ ለሁሉ የሚሰጥ ከሆነ በውስጣችንም ደግሞ እምነት ያው እዚህ ጋር ማለት ላይ ሀሳቡን ይላል። ግን መጀመሪያውን ሚውት አድርገው ቃል ነው ሶሪ። እሺ መጀመሪያ አካባቢ ላይ ምን እያለ ነበረ? የእግዚአብሔር ጸጋ ያስፈልጋል። እንደውም የእግዚአብሔር ጸጋ ሰማያዊ ነው፣ ሙሉ ለሙሉ ከስጦታን የሚያመላክት ነው። ኢቭን ግሪጎሪ ኦፍ ታቴቭ ይሄንን ያነሳና እምነት ስጦታ ነው፣ ከእግዚአብሔር የተሰጠን ነገር ነው። የሰው ልጅ ይሄ የእግዚአብሔርን ያንን ዲቫይን ኖሌጅን ራሱ ለመረዳት ኮምፕሬንድ ለማድረግ ምንም አይነት ኤቢሊቲ የለውም ነበረ፣ አንኤብል ነበረ ለዛ ነገር ብሎ ይናገራል። ነገር ግን የእግዚአብሔር ጸጋ በመርዳቱ ምክንያት ወይም ደግሞ ያንን እምነት በመስጠቱ ምክንያት የሰው ልጅ ወደዚህኛው ወደ ድህነቱ የሚያመጣውን ነገር አግኝቷል እያለ ያስቀምጣል። እንደውም ታቴቭን በደንብ ብትመለከቱት በደንብ ነው የሚያብራራው ስለ ፌዝ ያለውን አመለካከት ማለት ነው። እምነት ስጦታ ነው፣ የሆነ በሁሉም በኩል ያለ ይሄ ተፈጥሯዊ የሆነ ወይም ናቹራል የሆነ ነገር ኢኔት የሆነ ነገር አይደለም እያለ ደግሞ ይናገራል። እና እኛም እያልን ያለነው ይሄን ነው። እግዚአብሔር ሙሉ ለሙሉ ስጦታ ነው፣ የእግዚአብሔር ጸጋ ነው ከተባለ ሙሉ በሙሉ ከእግዚአብሔር የሆነ ነገር ነው። ስለዚህ ያንን ስጦታ ግን ሲሰጥ መጀመሪያም አካባቢ ላይ ሲጠይቀው ነበር። ያንን እምነት የሚባለውን ነገር ወይ ደግሞ የእግዚአብሔር ስጦታ ለሰው ልጅ ሲሰጥ በሆነ ኮንዲሽን ላይ ተመስርቶ አይደለም፣ በእኛ የሆነ ነገር ስላደረግን ኦር ደግሞ የሆነ ነገር ከኛ ታይቶ የሚሰጥ ነገር አይደለም። ካለዛ እንደዛማ ቢሆን ጸጋነቱ ጸጋ መሆኑ ቀረ ነው። ሐዋርያ ቅዱስ ጳውሎስ ገላትያን ምዕራፍ 3 ላይ እንደሚናገረው ጸጋ ያስባለው ምንድነው? በነፃ ስለሚሰጥ ነው እንጂ ከኛ የሆነ ነገር ታይቶ ስለተሰጠ አይደለም።
ዮሐንስ ቅዱስ ዮሐንስ አፈወርቅ ራሱ ይህንን ሐሳብ ይናገራል ስለ ሆሚሊቱ ላይ ማለት ነው። እና የእግዚአብሔር ስጦታ ነው፣ ኮምፕሊትሊ የእግዚአብሔር ስጦታ ነው ሙሉ በሙሉ ማለት ነው። ስለዚህ በሆነ ኮንዲሽን ላይ ተመሰረተ አይደለም እግዚአብሔር ስጦታውን የሚሰጠው። አንድ እሱ መታወቅ አለበት። መተባበር ያ ጸጋው ከመጣ በኋላ ግን ትብብር ሊኖር ይችላል ኢኔብል ከተደረግን በኋላ። ምክንያቱም መጀመሪያውኑ ታዲቭ እንዳስቀመጠው ያንን የእግዚአብሔርን የዲቫይን ኖውሌጁን ኮምፕሬንድ ለማድረግ በኢኔቢሊቲ የለንም ካፓቢሊቲ የለንም እያለ ይናገራል አይደል? ያንን ካፓብል እንድንሆን ያደረገን ግን ማን ነው? የእግዚአብሔር ጸጋ አሲስት ካደረገው በኋላ ዊላችንን ፈቃዳችንን አሲስት ካደረገው በኋላ ነው። እና ቶታል ዲፕራቪቲ የሚባለው ነገር ባይ ዘ ዌይ ያው ሚስ አንደርስታንዲንግ አለ። ዊል ፍሪ ትሆናለች። ፍሪደም ኦፍ ዘ ዊል ከምን አንጻር ነው የምንናገረው ነው? ፎርማሊ ዊል ነፃ ናት ብለን እናምናለን። ፎርማሊ አስተውሉ፣ ፎርማሊ ዊል ነፃ ናት። ነገር ግን ማቴሪያሊ ቦንድ ውስጥ ናት ወይም ደግሞ ቦንዴጅ ውስጥ ኦር ኢንስለቭድ ተደርጋለች። በዛ ኮራፕትድ ባደረገው ማንነታችን በኃጢአት ውስጥ ስለምንመላለስ የገዛ ፈቃዳችን ስለምናረግ ቦንድድ ሆናለች ነው። ይሄ በቃ የሪፎርመሮቹ ሲናገሩት የምትመለከቱት ቃል ነው። ቅድም ነፋዘር ቪሲ ሳሙኤልን ምናምን ሲጠቅስ እነ ታዲዮስ ማላቲን ሲጠቅስ ነበረ። ኢቭን ታዲዮስ ማላቲ ይሄንን ሐሳብ ያነሱና ስለታሰረ ወይም ደግሞ እኛ እንደፈለግ ነው ፍሪደሙን ራሱ ዊል ራሱ ፍሪደም እንደሌላት ያስቀምጣል ካቴኪዝማቸው ላይ። እንደውም ዶክተር አንስቶት እሱንም ሲያነብ ነበረ። ሰምታችሁ ከሆነ ፋዘር ታዲዮስ ማላቲ ኮፕቲክ ኦርቶዶክስ ቸርች እንትን ላይ ካቴኪዝሙ ላይ ማለት ነው። እና ሲሪል ኦፍ አሌክዛንድሪያን ያነሳና የሰው ልጅ በተፈጠረበት በዛ ኢሜጅ ኦፍ ጋድ ከውድቀት በኋላ ያንን ዊል አጥቶታል ወይም ደግሞ ኮራፕትድ ያደረገ ዊል አለው። ስለዚህ ዊሉ ራሱ ፈቃዱ ራሱ ፍሪ ነው ማለት አንችልም እያለ ይናገራል። ፍሪ ነው ማለት አንችልም ከዚህ አንፃር። እና እነዚህን ከለየን ኮምፕሊትሊ በቃ ዊል የሚባለው ነገር ጠፍቷል ብለን ዲስትሮይድ ሆኗል ዲፕሬቭድ ሆኗል ብለን አንናገርም። እኛ ሙሉ ለሙሉ በቃ ፈቃድ የሚባል ነገር የለም ብለን አንናገርም። እና ኦሪጂናል ሲን ቀደም ጀምረን ስናገረው የነበረው ምንድነው ለኃጢአት ያለን ኦሪጂናል ሲን። አሁን ኢኦቲሲ ላይ ስትመቱ ኢኦቲሲ ላይ ለኦሪጂናል ሲን ያለ አመለካከት ያው ትክክለኛ ስላልሆነ በተሳሳተ ሁኔታ ታስቀምጧለች ይሄን እንድነትን ማለት ነው። ያው ኮፕቲክ ኦርቶዶክስ ላይ ኃጢአትም ይወረሳል ብለው ስለሚናገሩ ወይም ደግሞ ያ ኮራፕትድ ያደረገው ኔቸራችን በእግዚአብሔር ጸጋ እንደገና መታከም አለበት። አሲስት የሚያደርግ የእግዚአብሔር ጸጋ ያስፈልጋል። ያ አሲስት የሚያደርገው የእግዚአብሔር ጸጋ ምንድነው? ፕሪቬኒንግ ግሬስ ነው። የእግዚአብሔር ምንድነው? ቀዳሚ ጸጋ ወይም ደግሞ ያ ኢኔብል የሚያደርገው አዳሹ ጸጋ ማለት ነው። እና እሱ ያስፈልገናል። ኢቭን በዚህ ራሱ የኮፕቲክ ኦርቶዶክስ ኢቭን ኮፕቲካን ብቻ አይደለችም የአርመናውንም ኦርቶዶክስ መመልከት እንችላለን። ከስኮላሮቻቸው እያነሳን ማለት ነው የተለየ አመለካከት አላቸው በዚህ ጉዳይ ላይ ራሱ ማለት ነው። እና እኛ ብዙ ጊዜ ዊላችን ኮራፕትድ ያደረገ ነው፣ ቦንዴጅ ውስጥ ናት ያለችው ዊላችን ወይም ደግሞ ሙሉ ለሙሉ ፍሪሊ የምትንቀሳቀስ አይደለም ብለን ስንናገር ያው ከአባቶችም ቅድም ፋዘር ታዲዮስ ማላቲ እንዳነሳውላችሁ ሲሪል ኦፍ አሌክዛንድሪያ የተናገረውን ሌሎች አባቶችንም ጠቅሰን እየተናገርን እንደሆነ ማስተዋል ይኖርብናል። ቴንክ ዩ ጆን ቀጥል ቃሌ። እሺ ተመሳሳዩን ነገር ላሳያችሁ። እኔ ደግሞ ከሮጀር ዊልሰን መጽሐፍ ላይ ማለት ነው አሁን ወንድማችን ኪዳን ያለውን ራሱን ተመሳሳዩን ነገር ማለት ነውና ቆይ ዲሳረብ ይሻላል መሰለኝ። አንድ ጊዜ እኔ አነብላችኋለሁ ደቃቁ ነው ካስቸገረ። መጽሐፉ ላሳያችሁ። መጽሐፉ የሮጀር ዊልሰን ነው። አርሜኒያን ቴዎሎጂ ሚትስ ኤንድ ሪያሊቲስ። እዚህ መጽሐፍ ላይ ምን ይላል ሮጀር ዊልሰን የሚለውን ነገር አንዴ ላሳያችሁ ብዬ ነው። እዚህ ጋር ነበር ቡክማርክ ያደረኩት። ኦኬ ያ እሺ።
እም፣ አይታይም መሰለኝ። ላንብብላችሁ፣ እዚህ ጋር ነው ላንብብላችሁ። ይሄ የቀለመ ቦታ ነው የማነበውና nothing determine the choice of spaghetti except the decision of a person ይልና Armenians believe such libertarian free will ሊበርታሪያን ፍሪ ዊልን አርሜኒያኖች የሚያምኑት አለ ሊበርታሪያን ፍሪ ዊልን የሚያምኑት ኢን ስፒሪቹዋል ማተርሲዝ በመንፈሳዊ ጉዳዮች ማለት ነው። ልክ አሁን ለቅድም እንዳልኳችሁ ለራቴ ፒዛ ልብላ ወይስ ደግሞ ፓስታ ልብላ ምናምን የሚለውን ነገር አይደለም። ሲምፕሊ እያወራን ያለ ነው ስለ መንፈሳዊ ነገር ነው፣ ወይም ደግሞ ወደ እግዚአብሔር የሚያደርሰን መንገድ ስለ መምረጥ ነው እያወራን ያለ ነው። ስለዚህ እንደዚህ አይነቱ ሊበርታሪያን ፍሪ ዊል ኢን ስፒሪቹዋል ማተርስ በስፒሪቹዋል ማተርስ ያለውን ይህን ፍሪ ዊል ሲጠቅሱት እንዲህ ብለው ይጠቅሱታል አርሜኒያኖች አለ ኢዝ አ ጊፍት ኦፍ ጋድ ስሩ ፕሪቬኒየንት ግሬስ ግሬስ ዳት ፕሪሴርስ ኤንድ ኢኔብልስ ዘ ፈርስት ስቲሪንግስ ኦፍ ጉድ ዊል ቱዋርድ ጋድ እያለ ያስቀምጣል። ስለዚህ ምድረው ፖይንቱ በመንፈሳዊ ጉዳዮች ላይ እንዲህ አይነቱን ሊበርታሪያን ፍሪ ዊል የእግዚአብሔር ስጦታ ነው ብለን ነው የምናምነው። በምን አይነት መንገድ ሲባል በፕሪቬኒየንት ግሬስ በኩል የሆነ የእግዚአብሔር ስጦታ ነው ብለን ነው የምናምነው ብሎ ያስቀምጣል። ስለ አርሜኒያንስ ሲያነሳ አርሜኒያንስ የሚያምኑት እንደዚህ ነው። አዎ ፍሪዊል አለ ይላሉ። ፍሪዊል አለ ሲሉ ግን እያሉ ያሉት ሲምፕሊ ልክ ነፍሳችን እንዲሁ እንደምትመርጠው አይደለም። የሆነ የምንበላው እንደምንመርጠው ዝም ብሎ በማንኛውም ሰዓት ይመርጣል እያልን አይደለም። እሱ ፍሪዊል ይሄ በመንፈሳዊ ጉዳይ ላይ ያለው ፍሪዊል ራሱ የእግዚአብሔር ስጦታ ነው። ስጦታነቱ አዎ ፍሪዊሉ አለ፣ አዎ ግን ደግሞ ስጦታ ነው። መቼ ሲባል በፕሪቬኒየንት ግሬስ ጊዜ የተሰጠው ነው። ከፕሪቬኒየንት ግሬስ ከተቀበልን በኋላ የሚመጣ ዊል ነው እሱ ያስቀምጣሉ። ስለዚህ ፍሪ ዊል ሲቀመጥ የሚቀመጠው በእኛም ሳይድ ኦልሬዲ የለም አለ ሳይሆን ፖይንቱ ሰውየው እንደው እግዚአብሔር ከሰጠው ጸጋ ጋር ኮኦፕሬት እንዲያደርግ እንደው እሺ በቃ ብሎ ጌታን እንዲቀበለው ራሱ የግድ መጀመሪያ በፕሪቬኒየንት ግሬስ መፈወስ አለበት መጀመሪያ። ያንን ደግሞ የእግዚአብሔር ስጦታ ብለን እንጠራዋለን፣ ከኛ የሆነ ነገር አይደለም የሚል ነገር ያስቀምጣል። ስለዚህ በዛ መንገድ ነው እንትን የምናደርገው የምንረዳው። ተመሳሳይ ነገር ነው የተነሳ ያለው። ታዲያ በወንድማችን በኩል ሁለቱ እኩል ነው የሚመጡት የሚለው ሀሳብ ከየት የመጣ ነው ወይስ ደግሞ የማንን እንመን የሚለው ነገር እንዳለ ነው። አሁን ጸጋ ብቻ ለመቃወም ስትነሳ ኮንክሪት እና ዩኒፎርም የሆነ አይዲያ ይዘ መምጣት መቻል አለብን። ኮንክሪት እና ዩኒፎርም የሆነ አይዲያ ይዘ ካልመጣ እንዲሁ በቃ ከሆነ አይዲያ አንጻር ተነስተ የሆነን ትምህርት መሞገት ወር ደግሞ መተቸት ነው እንጂ ፖይንት እንዲሁ ትክክለኛውን ነገር ይዞ እንደቀረበ ፕሬዘንት እንዳደረገ ሰው አይደለም የሚሆነው ማለት ነው። ስለዚህ በኮፕቲክ ኦርቶዶክስ በኩል ያለው ሀሳብ እንደዛ ከሆነ እዚህ ደግሞ ኦሪጂናል ሲን አፈርም ከተደረገ በኋላ እኩል ጸጋውንና እምነቱን እኩል ነው የምናገኘው ወደሚል አቅጣጫ ደግሞ የምንሄድ ከሆነ ሲምፕሊ ከኦሪጂናል ሲን በሚወጣ ፍሪ ዊል በሚባል ዊል ነው ለመምረጥ እየተሞከረ ያለው ማለት ነው። ከየትኛው ሳይድ እንደምንሆን ግራ አጋቢ በሆነ መልኩ ኮንሲስተንሲ የሌለው እንደዚሁም ደግሞ ከፈቃድ ትምህርት አንጻር ምንም አርቲኩሌትድ የሆነ ነገር የሌለው ነገር ነው የምናገኘው በተለይ የኢትዮጵያው ላይ ማለት ነው። ኪዳን ያለው ነገር እንግዲህ ከተወሰነ ጊዜ በኋላ በሌሎች ጉዳዮች ዲቤቱን እንደሚቀጥል ሆኖ ግን ደግሞ ከአርሜኒያኑ ቴዎሎጂ ጋርም ተመሳሳይ ነገር አለው። ቅድም እንዳልከው ከሉትራኑ ቴዎሎጂ ጋርም እንደዛው እንትን እንደሚኮንሳይድ የሚያደርግበት ፓርት እንዳለ ሁሉ ማለት ነው። ማይከፍታል ጆ ቀጥሎ ጨርሻለሁ። ተባረኩ። እሺ ቃል ጆ የምትቀጥለው ካለ ይችላል። አንሚውት አድርጋል። አረረ በስተት ነው። ይቅርታ ችግር የለም ጆ። እሺ ሜቢ ጥያቄ ምናምን ካላችሁ ይችላላችሁ ጋይስ። ሐሙስ እንግዲህ በሰፊ እንቀጥላለን። ጌታ ከረዳን እንደዛ እናደርጋለን። እንደዚህ ፍቃድ ማለት ነው። ሐሙስ ላይ አንዳንድ ነገሮችን ለማንሳት እንሞክራለን። ጥያቄ ካላችሁ መሟገት ፈልጉ ከሆነ ይቻላል። እንግዲህ አዳዲስ ሰው ሜሮን እና ሳሚ ዌልካም። ሜሮን እንዴት ነሽ? ሰላም ነው? እንዴት ነህ? ሰላም አለን እግዚአብሔር ይመስገን። ጥያቄ ሀሳብ ካለ ይቻላል። ሀሳብ ቅድም እያወራሁበት ነበርና ይህ ተባበረን የሚባለው ነገር በድህነታችን ላይ ትንሽ አይገባኝም እና
ከምን አንጻር ነው እኛ ተባብረን ወር ደግሞ ዊላችን ጀስት የተጎዳ ያልሞተ ግን የተጎዳ ብቻ ነው። ከዛ በቃ እግዚአብሔር ትንሽ አገዘን እኛ መሻለን። ከዛ ዳንን የሚለው ቴዎሎጂ እንዴት ነው ፎርሙሌት የሆነው ነው? እሱን ለመጠየቅ ነው ባጭሩ። እና ደግሞ ያው ጳውሎስንም ማምጥቻለሁ። ጳውሎስ ሜሮን ተቀምዞ እንደገባ ነው ራሱ የሚመስለው ራሱ ከአጠያየቁ ከጥሪው አንጻር ስናየው። እሺ ሰላም እንዴት ነው? አለ ሜሮን፣ ምናልባት አሁን ያነሳሽው ነገር ትንሽ የተበላሸና እግዚአብሔር እሱ ጨምሮልን የሚለው ነገር የማን ቴዎሎጂ ነው? ከማን ቴዎሎጂ አንጻር ነው? ኦርቶዶክሶች ጋር ሳወራ እንደዛ ይላሉ። ማለት ፈቃዳችን የተጎዳ ነው፣ ግን ሲጠራን ኮንትሪቢዩት እኛም እሺ ባለን ኖሮ አንድንም ነው። ድምጿ ታፍኗል። እኔ ጋር ብቻ ነው ወይስ? እሺ አዎ ታፍኗል። እሺ በእጄ ስለያዝኩት። አይ ብዙ ጊዜ ይሄንን የሚሉት ኦርቶዶክሶች ናቸው። እንደገና ደግሞ ከሉተራን ፐርስፔክቲቭ ያው የተጎዳ ነው እንጂ የሚሉት ቶታሊ ዲፕሬቭድ ነን፣ ከዛ እሱ አነቃን፣ ከዛ ማመን ቻልን ብላችሁ ታምናላችሁ እናንተ ሉተራን? ግን ይሄ ሞር ኦፍ ላይክ የካልቪኒስት ቪው ኢዝ ናት ኮመን አይደለም። እና እንዴት ነው የምናስታርቀው ነው? አይ ቲንክ ብዙ ጊዜ ተወርቶበታል፣ ግን ለኔ በጣም ክሊር ነው የካልቪኒስት ቪው ሪጀነሬሽንም ይሁን ፕሪዴስቲኔሽን ድህነት ቬሪ ክሊር ሆኖ መጽሐፍ ቅዱስ ላይ ተገልጿልና አሁን ብዙ ዲስከሽን የሚደረጉት ራሱ ከምን ምን ታይቶ እንደሆነ አልገባኝም። እና ዴፊኒሽን ላይ ትንሽ ያልገባኝ በኃጢአታችሁ የሞታችሁ ነበር ሲል ምንድን መሞት ማለት ምን ማለት ነው የሚለውን ዲፋይን ብናረግ ሞርኛም ይገባናል። እና ከዛ አንፃር መሞት ማለት ምን ማለት ነው? መሞት የሞተ ሰው ሪስፖንድ ማድረግ ይችላል ወይ ነው የኛ ፖይንት። እና ከዛ አንፃር ነው እና ትልቁ የማመጣውም ጳውሎስን ነው። እኔንም ሌሎችን በምድር ላይ የዳኑ ሰዎችን ስቶሪ ብትሰሙ is not that we were looking for God እንደውም ጭራሽ ምንም ሉክ ባላረግነው ታይም ላይ ነው እግዚአብሔር መጥቶ ፒክ አድርጎ የሆነ ነገር ገልጦ እንድንከተለው ያደረገን ነው እንጂ የሆነ እኔ እየፈለኩትኝ ከዛ የነዋት ልግለጥላት ብሎ ከዛ ገልጦልኝ ከዛ ነው ክርስቲያን ሆኜ አይደለም። እና እንዴት ታዩታላችሁ ይሄንን? ነው እንግዲህ ጥያቄ። ስለዚህ ሙታን የሚለው ነገር ምንድነው አልገባኝም። ዲፈረንት ዴፊኒሽን ሰጥቷል። እሺ እንትን ሜሮን እንትን አርጊው እስቲ ስፔሲፊክ ቃሌ ከገባ አንተ ቀጥል። እኔ ግን ብዙ ቦታ ሆነብኝና እስቲ አይ ቲንክ እኔም አልገባኝም። ምናልባት አይ ጥያቄ አይመስልም፣ የሆነ የራሷን ሀሳብ ኤክስፕሌን እያደረገች ነው ስለሚመስል አጠር አድርጋ ጥያቄዋን ጥያቄ ከሆነ አጠር አድርጋ ግልጽ አድርጋ ጥያቄውን ታስቀምጥ። እንትን ለመያዝ ትንሽ ይከብዳል። የራሷ ሀሳብ ደግሞ የራሴንም ሀሳብ ነው። ጥሩ የራሴንም ሀሳብ አስቀምጫለሁ። because I feel like I have enough knowledge to put my points there, so I'm not like እንትን አይደለሁም በዚህ ዶክትሪ ላይ ከእውቀት ውጭ ሳይሆን የምጠይቀው ለምንድን እኔ የኔ ፐርስፔክቲቭ ምንድነው ሰዎች ለምንድን ያልተረዱት ነው። እና ሜክ ሴንስ አይሰጥም ወይ የካልቪኒስት ቲቺንግ በዚህ ላይ ሜክ ሴንስ አይሰጥም? ካልሰጠ ደግሞ የቱ ጋር ነው ሚስ የተደራረግ ነው የኔ ጥያቄ። እሺ ቶታል ዲፕራቪቲ ነው ቶታል ዲፕራቪቲ ስንል እንዴት ነው ሁሉ ሰው እየተረጎመ ያለው ነው? እሱ ጋር ነው ችግር ያለው ብዬ ስላሰብኩ። እውነት ነው። አንዳንዶች አጣሞ ለእንትን ሊያደርጉት ይችላሉ። ግን ያው ምንድነው ካልቪን አሁን ኢንስቲትዩት ኦፍ ሪሊጅን ላይ የሆነ ቪዲዮ ሰርቼ ነበር እዚህ ላይ ማለት ነው። ኮንከፕ ሳይንስ ሲን ነው አይደለም ምናምን የሚለው ላይ ኢንስቲትዩት ኦፍ ሪሊጅን ላይ ቶታል ዲፕራቪቲን ሲያስቀምጥ ፍሮም ዘ ኢንቴሌክት አፕ ቱ ዘ ዊል ፍሮም ዘ ሶል አፕ ቱ ዘ ፍሌሽ በቃ ቶታሊ ዲፕሬቭድ ነው የሚል አይነት ሀሳብ ነው የሚያነሳውና ሉተራኑ ከዚህ ጋር የሚላተም ምናምን ሀሳብ የላቸውም። ቶታል ዲፕራቪቲን አርሜኒያኑም ያምናል። ባይዜ ሪሜምብራንሳቸው ቃሌም አለ ሪሜምብራንሳቸውንም
ማየት ይቻላል። ለአምስቱ ቱሊፕ የሰጡት መልስ አለ 5 ነጥብ አስቀምጠው ማለት ነው። ስለዚህ የሚቀራረብ ኮንሰክሬት የሚደረግ ሀሳብ ነው ብዬ አስባለሁ። ያ እንደዛ ነው። ስለዚህ ሚስ አንደርስታንድ አናደርገውም እዚህ ያለን ሰዎች ለማለት ነው። ሜቢ ግን እስካሁን ያወራነው ላይ ሜቢ ከመጀመሪያ የነበራችሁ ሰዎች ኦርቶዶክሶች በተለይ የምትጠይቁት ነገር ካለ የምትሞክቱት ነገር ካለ በደንብ ይቻላል። Yeah, that's a nice answer and that's what I was looking for. እና ፎሎ አፕ ጥያቄ በዛው ላይ ባነሳው ላይ መጠየቅ እችላለሁ? ጥያቄ ነው ይቻላል። ሜቢ ችግር የለም። ግን ሰምተሻል ሙሉን ዛሬ ያወራ ነው? ብዙ ጊዜ ሰምቼ አውቃለሁ በተለያዩ ቤቶች ውስጥ ስታወሩ የዛሬው ላይቫችን። እሺ ቀጥ በቃ ችግር የለም። አንድ ጥያቄ ተወሰነ ጊዜ ነበር በሌላም አካውንት። እሺ እኔ አይ ቲንክ ሌላም አይ ቲንክ ጥያቄ የምጠይቀው ጥያቄ ይወርዳለሁ። ጸጋ አሚን ድህነት ኦር ሪጀነሬሽን የሚገኙ በእግዚአብሔር ከሆነ ለምንድን ነው ሰዎች በጥምቀት ኦር ደግሞ በስራ ይሄንን ተቀበለን የሚሉት? ይሄ ኮንሴፕት ስለማይገባኝ ነውና ምን ማለት ነው? በጥምቀት ሚንስ ኦፍ ግሬስ ዊ አክሴፕት የእግዚአብሔርን ስጦታ የሚባለው ነገር ከየት ነው የመጣው? ጥቅስም ካለ ኦር ደግሞ ትምህርቱም ካለ ታሳዩና አመሰግናለሁ። ልቀጥል? ይችላል ካለሽ ከእንትን አንጻር ከዚህ ከፍሪዌል አንጻር ቅድም እሱ የመለሰውን ለወደፊት እንትን ትያለሽ ብዬ አስባለሁ። ሚር ከአርሜኒያኑም አንጻር ስናይ አንደኛ ይሄ ፈቃድ የሚባለው ነገር ራሱ አስቀድሞ የነበረ ነው አይደለም። ቶታል ዲፕሪቪቲ ይታመናል፣ እንደዚሁም ደግሞ ፕሪቬኒየንት ግሬስ ይታመናል። ስለዚህ አስቀድሞ የእግዚአብሔር ጸጋ በቃሉ በኩል ካልደካው በስተቀር ሰውን ራሱ ፍሪ ሆኖ ምርጫ መምረጥ አይችልም ነው። ስለዚህ አስቀድሞ ጸጋው ይቀድማል፣ ፕሪቬኒየንት ግሬስ ይቀድማል ይላል። ስለዚህ ፕሮቴስታንቲዝም ውስጥ ጤናማ ትምህርት ያላቸው ሰዎች ይሄን አይሰጡትም። እንዳልሽው ኦርቶዶክሳውያን ሳይድ ብዙ ያልጠራም ነገር አለ፣ ብዙ መሰረት የሌለው ብዙ ነገር አለ። ሰው ከዛ አንጻር የሚነሳ ነው። ወደ ጥምቀቱ ስንመጣ ግን አንደኛ ጥምቀት ኦፍ ኮርስ እምነት ድነት ኦፍ ኮርስ በእምነት ነው። አት ሴም ታይም ግን ጥምቀትን ስራ ነው ብሎ የሚሰራ አይቻላክም። ጥምቀት ስራ ነው የሚል አይነት እንትን ያለው የሚል አይነት ቴዎሎጂ ያለው ሰው አይቻላክም። ጥምቀት ስራ አይደለም፣ እንደ ስራ ተቆጥሮ አይደለም የሚመጣው። ደቀ መዝሙር ላይፍ የሚጀመርበት ነው። ኦፍ ኮርስ መታዘዛችን የሚታይበት ነው፣ ትክክል። ነገር ግን እንደ ስራ ሳይሆን እግዚአብሔር የሰጠን የጸጋው መተላለፊያ ነው። ስለዚህ ለሚፈጽመው ሰው ጸጋን የሚያስተላልፍበት ነው የሚል ሀሳብ ነው ያለው። ምናልባት ቅድም ሳውንድድ ላይክ ሪፎርምድ እና እነሱም የነገረ ድነት ላይ ይሄ ጥምቀት ሳይን ኤንድ ሲል ነው ብለው ያስቀምጡታል። ስለዚህ ሳይን ኤንድ ሲል ነው ሲሉ ሲምፕሊ በእምነት ጊዜ ያላገኘነውን ነገር በኋላ ላይ የምናገኝበት የሆነ መንገድ ነው እያሉ ሳይሆን ሳይን ኤንድ ሲል ነው ሲሉ አስቀድሞ በእምነታችን ያገኘነው ያ ነገር አለ። ስለዚህ በጥምቀት ያንን አፈርም እናደርጋለን፣ እንደዚሁም ሲል እናደርጋለን ነው ፖይንታቸው። ስለዚህ አንደኛ ስራ አይደለም፣ ሳክራመንቶችን እንደ ስራ አንቆጥሩም። ጥምቀት እንደውም አንዴ ነው፣ የጌታ እራትም አለ፣ እንደ ስራ ግን አይቆጠሩም። ሁለተኛው ነገር ደግሞ እነዚህ ኦልሬዲ ሜንላይን ፕሮቴስታንቲዝሙ ላይ እንትን ናቸው ነው የሚባሉት፣ ኢንስትሩሜንታል ኮዝ ኦፍ ሳልቬሽን ናቸው ነው የሚባሉት። ሶ ኢንስትሩሜንታል ኮዝ ኦፍ ሳልቬሽን ናቸው ሲባል ግን ዝም ብሎ የወሰዳቸው ሰው ሁሉ ኢንስትሩሜንታሊ ያገኝባቸዋል እያለ ሳይሆን በእምነት ለተቀበለው ሰው ሲምፕሊ በእምነታቸው ያገኙትን ያንን አፈርም ያደርግላቸዋል፣ ሲል ያደርግላቸዋል ነው ፖይንቱ። እንደዚሁም ደግሞ ሳይን ነው የሚል ሀሳብ አለው። ስለዚህ ሳይኑን ምናልባት እነ ተርቱሊያን ኦሪገን እንደሚሉት ሳይኑን ከእንትኑ መለየት ስለማይቻል፣ ሳይኑን ከአካሉ መለየት ስለማይቻል፣ ስለዚህ በዛ ሳይን ውስጥ ደግሞ የሚገኘው ጸጋም የምር ነው የሚሆነው፣ እውነተኛ ጸጋ ነው የሚሆነው የሚል ትምህርት ይመጣል። ስለዚህ ከስራ አንጻር አለ የሚታየው ክርስቶስ ከሰጠው ኢንስትሩሜንታል ኮዝነት አንጻር ነው የሚታየው የጥምቀት ጉዳይ እንጂ
ከስራ አንጻር አይደለም የሚታየው። ዛትስ ዋይ በእምነት እንጸድቃለን ያሉ ሰዎች፣ በእምነት እንድናለን ያሉ ሰዎች ከእምነት በስተቀር በሌላ አቅጣጫ አይዳንም ያሉ ሰዎች አት ሴም ታይም ኢንስትሩሜንታል ኮዝ ነው ሳክራመንት በሚል የሚጠቀሙበት ምክንያት እንደ ስራ ስለማያዩት ነው። እሺ ይሄ ያንተ ቪው ነው ወይስ የማ ቪው ነው? ይሄ ጥምቀት ስራ አይደለም የሚለው ቪው ያንተን እየነገርከኝ ነው ወይስ ደግሞ የማን ነው? ኦቨርኦል ፕሮቴስታንቲዝሙ ነው ያንን የሚያምነው። አይደል ነው ዳት እኔም ፕሮቴስታንት ነኝ፣ ግን ጥምቀት ስራ ነው ብዬ ነው ማምነው። ቢካዝ ኤኒቲንግ ሪቹዋል የምታደርገው ነገር ስራ አይደል እንዴ? እምነት የሚባል ነገር አለ፣ ስራ አለ። ሁለቱ የተለያዩ ነገሮች አይደሉም? አዲስ ዲስቲንክት ዲኖሚኔሽን ሼት ነው። እኔ የተጠመኩት ሙሉ ወንጌል ነው። አሁን ያለሽ ቤት ስራ እንደሆነ ነው የማውቀው። ጥምቀት ተጠምቅ ያለ ሙሉ ወንጌል ያው ደህንነት ከተማርኩ በኋላ ሄጅ ያደረኩት ስርዓት ስለሆነ ኤኒቲንግ ስርዓት ደግሞ ስራ ነው። ስራ ነው ስለ ምንድን ነው? በአይምሮ አምነህ የምታደርገው ብቻ በቅጽበት የሚሆን ነገር ሳይሆን ኮንቪንስ የምትሆንበት ነገር ሳይሆን ሪኳየርስ መታዘዝን ሄደ ተጠመቁ እንዳተባለው መጠመቅን ስለሚያሳይ ያው ስራ ነው ብዬ ነበር የተቀበልኩት። አሁን ያለሽ ሙሉ ወንጌል ነው? እኔ እዛ ሀገር አልኖርም። አሁን ጀስት ሌላ ሀገር ስለምኖር ያለሽበት የት ነው የምትሄጂው ነው ጥያቄ። ጀስት ኢቫንጀሊካል ቸርች ነው የሚሏቸው። ሌላ ሀገር ያው መሰረተ ክርስቶስ ምናምን የሚባሉ ነገሮች የሉም። አዘ ሆል ጀስት ኢቫንጀሊካል ቸርች ኦፍ ሰውን ሰው ምናምን የሚባሉ ቸርቾች አሉ አይደል? እዛ ነው የምሄደው። ምን የሚባሉ ኢቫንጀሊካል ማለት ነው። ምን የሚባሉ አልሽ? ኢቫንጀሊካል ቸርች ኦፍ ጋድ ኦር ስም ይሰጧቸዋል አይደል? በኢትዮጵያ ደግሞ ሲሆን እንደ ስሙ እንደ አገሩ ስም ይሰጧቸዋል። እሺ እስቲ ከሁለቱ አንጻር ልጠይቅና ሙሉ ወንጌል የእምነት መግለጫዋ ላይ ልክ እንደ ሃይ ቸርቾቹ አይነት በሆነ መልኩ አይደለም የምታስቀምጠው ጥምቀትን፣ እሱ የታወቀ ነው። አት ሴም ታይም ግን ጥምቀትን ስራ ነው ብላ ነው እንደምትይዘው ሙሉ ወንጌል በዛ ደረጃ አብራርተዋለች። ቆይቻለሁ ከወጣው እዛ መግለጫዋ ላይ ምን እንዳለ እኔ በሱ ሳይሆን ያው እዛ ህብረት ታደርጋለህ እንጂ ወይ በእንትንነት መግለጫዋን ተረድተህ ምናምን ሳይሆን ያው እዛ ግን ተጠመቅ ያለው አስጠመቁኝ እዛ ነው። በዛ ደግሞ ሙቭ ታደርጋለህ። እሺ አሁን ያለሽበት አይ ችግር የለውም። ለስ ስቲክ ወይ አሁን አንድ ነገር ተረዳው ስራ ሜሮን አንዴ እሺ አሁን ያለሽበት ቦታ ላይ እንደዚህ አይነት ነገሮች አሉ። እንደዚህ አይነት የምጠይቅሽ ለኢንፎርሜሽኑ ነው። አሁን ባለሽበት ቸርች ውስጥስ እንደዛ ጥምቀትን ስራ ነው ብሎ የሚያስቀምጥ አለ? እሺ ወይ ዲፋይን እናድርገው። ስራ ስንል ምን እያልን ነው? ቃል እንዲገባኝ ማለት ነው። ስራ ስንል what are we talking about? አንቺ ባልሽው መልኩ ችግር የለውም ስራ ነው ብሎ የሚያስቀምጠው አለ? መጽሐፍ ቅዱስ ራሱ ይላል እኮ ኤፌሶን 2 ላይ ምን ይላል? በጸጋው በእምነት ድናችኋል በስራ አይደለም ይላል። እዛ ጋር ጥምቀት አልተገለጸም። ስለዚህ እዛ ጋር እየተነገረ ያለ ኮንቴክስት ነው። በቃ እኔ ላብራራልሽ። እሺ አስቀድሞ ከጥምቀት አንጻር የተነገሩ ነገሮችን በእምነት ከሚደረግ ነገር ነው። ስራ ነው ስትይ ምናልባት የሆነ ነገር ከማድረግ አንጻር አይተሹ ከሆነ የሆነ ታስክ ከመስራት አንጻር የሆነ ታስክ ከማድረግ ምሳሌ ተነስቶ ውሃ ውስጥ የሚገባው ሰውየው ስለሆነ ማለት ነው። ከዛ አንጻር አይተሹ ከሆነ በዛ መንገድ አለም የስራን ምንነት በዛ መንገድ አለም እንትን የምናደርገው። አንድ ሰው በመንፈስ ቅዱስ እርዳታ የሚያፈራው ክርስቶስን ለመምሰል የሚሄደውን ጉዞ እንደዚሁም ደግሞ መጽሐፍ ቅዱስ አርጉና አታርጉ እያለ በክርስቶስ አምነው ተጠምቀው ከዛ በኋላ ክርስቲያናዊ ህይወታቸውን እየኖሩ ያሉ ሰዎችን በሚያዘው መልኩ የመንፈስ ፍሬ ተብለው ከተቀመጡት ነገሮች አንጻር እንዲሁም ከክርስቲያን ላይፍ አንጻር ትክክለኛ ክርስቲያን የሚባሉ ሰዎች ምን አይነት ህይወት ሊኖሩ ይገባቸዋል ከሚለው አንጻር ስራ የሚባሉ ነገሮች የሚታዩት ከዛ ጋር ነው። እዛ ሊስት ውስጥ ጥምቀትን አታገኙም። ጥምቀትን በተመለከተ የሚነገረው ነገር ዝም ብሎ ሰውየው ተነስቶ ውሃ ውስጥ እየገባ ስለሆነ ነው ስራ እያልኩት ያለሁት የሚል ከሆነ ስህተት ውስጥ ነው የምትወድቂው።
ሰው እንደዛ ለሚቀመጠው በተለይ ሃይ ቸርቾችን ቅድም የካልቪኒስት ቪው ነው ከዚህ በፊት አውርተናል። ካልቪኒስት ቪው ነው ያለሽ እና ለዛ ነው አስቀድሜ ከዛኛው የጀመርኩት ማለት ነው። ሶ በተለይ በሪፎርምድ እና በሉትራኑ በሃይ ቸርቾች አካባቢ ጥምቀትን ስራ ነው ብሎ ሪስትሪክት ያደርጉታል። ስራ ነው ብሎ በጭራሽ አይናገሩም። ጭራሽ ነው የማይናገሩት ስራ ነው ብሎ ሶ ጥምቀት ሲምፕሊ እግዚአብሔር የሰጠን ኢንስትሩመንት ነው ብለው ነው የሚያምኑት። አንዱ እሱ ነው። ሁለተኛው ነገር ደግሞ ሳይን ኤንድ ሲል ነው ብለው ነው የሚያስቀምጡት። ሪፎርመሮች በተለይ ሳይን ኤንድ ሲል ነው ብለው ያስቀምጡታል። ወደ ሙሉ ወንጌል ምናምን ሲመጣ ደግሞ እንደዚህ ኢቫንጀሊካል ሰርክሉ ላይ ያሉ እንደ ሙሉ ወንጌል አይነት ቤተክርስቲያናት ላይ ደግሞ ስትሄጂ አሁንም ስራ ነው ብለው አይደለም የሚያስቀምጡት። ነገር ግን ኦፍ ኮርስ ትእዛዝ ነው ብለው ያስቀምጡታል። ትእዛዝ ነው እና ስራ ነው ሁለት የተለያዩ ነገሮች ናቸው። ለምሳሌ እምነትም ትእዛዝ ነው ወይ ደግሞ እግዚአብሔር እመኑ ብሎ አዞናል እንላለን። አደሴም ታይም እምነት ደግሞ ስጦታም ጭምር ነው እንላለን። ስለዚህ ያመነ ሰው ነው የሚድነው። ይሄ የእግዚአብሔር ዲክሪ ነው። ስለዚህ ልክ እንደዛው ጥምቀቱም ደግሞ ያ የእግዚአብሔር ዲክሪ ነው ነው ፖይንቱ። ሶ በዛ ውስጥ የተለየ ጸጋ እናገኝበትም ትላለች ሙሉ ወንጌል ምናምን። ነገር ግን ስራ ነው ብላ ግን አታስቀምጥም። በዛ መንገድ አለ የምታስቀምጠው ሙሉ ወንጌልም እና ስራ ተብሎ የሚቀመጡት እነዚህ የመንፈስ ፍሬ የተባሉት በአርጉና አታርጉ ዱስ ኤንድ ዶንት በሚል የተቀመጡ ሊስቶች ናቸው እንጂ ጥምቀት እዛ ውስጥ ሲካተት አትመለከችም። ግን ደግሞ ጥምቀት ምን ሆኗል? ክርስቶስን የምንለብስበት ሆኗል። ክርስቶስን የምንለብስበት ሆኖ ተቀምጧል ሮሜ ምዕራፍ 6 ላይ። ስለዚህ በጥምቀት ክርስቶስን እንለብሳለን ብሎ አስቀምጦታል። ሰው መጽሐፍ ቅዱስ በስራ ክርስቶስን እንለብሳለን እያለ አይናገርም። ክርስቶስን እየመሰለን እንሄድ ይሆናል። ነገር ግን ክርስቶስን እንለብስበታለን የተባለው ያ ጥምቀት ነው። ለምን? ከእምነት ጋር ያነሳት የሁለት ገጽታ ስለሆነ። ስለዚህ በዛ መንገድ ነው የሚቀመጠው። ኢቭን ባፕቲስቶች ትራዲሽናሊ የመጡ ባፕቲስቶች ራሳቸው ያንን ነው የሚያስቀምጡት። ኢቭን አናባፕቲስቶች ሂስቶሪካል አናባፕቲስቶች ራሳቸው እሱን ነው የሚያስቀምጡት። ስራ ነው የሚል ነገር አይደለም የሚቀመጠውና ሶ በስራና በኦርዲናንስ መካከል ያለውን ልዩነት በደንብ እንትን ማድረግ ያስፈልጋል፣ በደንብ መለየት ያስፈልጋል። እና ስራ ነው ከሚለው መለካከት በተቻለ አቅም መራቅ ጥሩ ነው ብዬ አስባለሁ። እኔ ግን ሀሳብ አለኝ እዚህ ጋር ችግር እንትን ልናገር ወይስ ከዚ አሁን ሁለቱን እምነትና ሜሪ ምን ያደርጋል መሰለሽ ርዕስ የወጣ ስለሆነ ከርዕስ እየወጣ ነው አይ ቲንክ። ስለዚህ ሌላ ጊዜ ሐሙስ ምናምን ብቅ በይና እስቲ ሳክራመንቶቹን የተወሰነ የምናነሳ ይመስለኛል። ዛሬ ግን በዋናነት ሊያነሳ ነው እስቲ ኦርቶዶክስ ወገኖቻችንን ስለሆነ ወደ ሀሳብ እንዳይበተንባቸው ሰዎች እንደዛ ይሻላል። ግን ያው ቃሌን ጆናን ያው እኔም አለው አስቼንም በግል ኢንቦክስ መደራረግ እንችላለን። መጽሐፎችንም ምንም እርስ በርስ ሲሆን አውት ኦፍ ቶፒክ ሆነብን። እዛ ነው። ግን ጥሩ ነው። ጥሩ ጥያቄ ነው ያነሳሽው ብዬ አስባለሁ። የመጨረሻ እስቲ ትንሽ ጥያቄ ያለ የምትሉ ካላችሁ ያነሳነውን ሀሳብ በተመለከተ ትንሽ ድምፄ እንትን ሆኗል። ያነሳነውን ሀሳብ በተመለከተ እስቲ መሞገት የምትፈልጉ ኦርቶዶክሶች ካላችሁ መግባት ይቻላል። ካልሆነ እንጨርሳለን ማለት ነው። ኦልሞስት ብዙ ሰዓት እንዳንፈጅ ካላችሁ መግባት ይቻላል። ቁጥር ላኩልን፣ እንደዛ እናደርጋለን። እኔ ልጣ አመሰግናለሁ። ሌላ ጊዜ ወይ እንወያይበታለን በጥምቀትና በእምነት ልዩነት። እሺ ሜሪ ሜሮን ጠያቂ ሰው ናት መሰለኝ። አይ ቲንክ ጥሩ ነው። እሺ አይ ቲንክ እንጨርስ ይመስለኛል። ሐሙስ እንትን እንላለን። አማኒ ትንሽ አይ ቲንክ የታመመበትም ሰው አለና እስቲ ጸልየን ምናምን ብንጨርስ ብዬ አሰብኩና አስቼ ከተመቸው ጸልዩልን እንትን ብለን ብንጨርስ ጥሩ ነው። አስቼ አለ ይመቻል። ጥሩ ቦታ አይደለም። ራስ ጸልይ ይፋ። እሺ
ያሽ እግዚአብሔር አምላክ ሆይ እናመሰግናለን፣ ስለነበረን ጊዜ ስለሰጠን ታይም እናመሰግናለን። አቅም እንድትሆነ ጸጋ እንድትሰጠን በኢየሱስ ስም እንለምናለን። አማኒ ወንድማችንን ቤተሰቡ እንድታስብ ጠይቃለን። እግዚአብሔር አምላክ ሆይ ምሕረት ቸርነትን ዕለት ዕለት ታሳየናለህ፣ አሁንም እንድታሳየን በአንድነት ተያይዘን በጋራ ሆነን ደግሞ ወንጌልን መስራት የምንችልበትን አቅም እንድሰጠን በጌታ በኢየሱስ ስም እንለምናለን። አንድነትን ጨምርልን፣ መቀባበልን፣ መከባበርን፣ መሰማማት እንድታበዛልን፣ ደግሞ ለወንጌል ሲሪየስ መሆንን እንድታበዛልን፣ ሰዎችን አሳልፈ እንድሰጠን በኢየሱስ ስም እንለምናለን። ክብር ላንተ ይሁን በክርስቶስ ኢየሱስ ስም አሜን አሜን። ቴክ ዩ ቃል ጆናም አስቼው ቴንክ ዩ ጋይስ። አይ ቲንክ ያ ቃሌሽ ፒስ ጆና እንግዲህ ወጣ ገባ ነበር ግን ይሁን ያ ቴንክ ዩ ፍቅሩሻ ተባረክ። የቀርታችሁታል እንዴ? እንዴት ነው ፍቅሩሻ? ስቲል መሽቷል። ብዙ ጊዜ መንገድ ላይ ነው የምትሆነው። ወይ ቤቲማ ቤቲ ታዝብሻለሁ። እግዚአብሔርን በጣም ነው የታዘብኩሽ ቤቲ ምናምን በጣም እሺ። በኔትወርክ ታሳቢያለሽ ደግሞ ፍቅሩ እንዴ ነው? አለን ሁሉን አባርሬ ጸልዬ። እንዴት ናችሁ? ትንሽ የጆና ፓርት ነው እንጂ ይዣለሁ። ጆና ወራረጥ ነበረ። አዎ በጣም በተረፈ በጣም አሪፍ ጊዜ ነበረን። እናመሰግናለን። ግን ቀን ላይ ደግሞ የሆነ ክለሳ ነገር ቢኖር አሪፍ ነበር ከማታው ይልቅ አይመስልሽም? ቢታ እንደ ክለሳ ቢኬድበት አሪፍ ነበር። ይሻላል። አይ ቲንክ ኤሊያብ ተስማምቷል መሰለኝ። ድመት እየላከልን እንደዛ እናደርጋለን። እስቲ ሐሙስ ስንገባ ትንሽ በታይ ምናምን ነው የምናወራው። እናንተንም ያው ትንሽ እንትን ላይ ለማለት ቤት ይሽ ግቢ አሪፍ ነው። እሱ ፓርት አሪፍ ነው እንደው እንዳይንዛዛ። ያ አሁን 3 ሰዓት እንጀምራለን ካለን በቃ ኦልሞስት 1 ተኩል ይበቃል ማክሲመም ከተኬደ ማለት ወይ 2 ሰዓት ምናምን። አንተ ኤፊ ግን ለምንድን ነው የማታስገባኝ? ያው አስገባውሻ እንዴ ኤፊ? ወይ ይሰማል? አይ ኔትወርክ። ኧረ እባክህ ደጅ አስጠናኝ እኮ ደጅ አስጠናኝ። እንዴት? ኧረ በጣም አጠፋሽ እኮ ቤቲና፣ በእውነት አንቺ ነው እኮ የምታወያየው ምናምን። እኔ ደግሞ ሁለት ነገር አልችልም በባህሪ። አንድ ነገር ካልሆነ ትንሽ መልቲ ታስከር አይደለሁም መሰለኝ። አስሚ ያረ የጠፋ ሰው እስኪ ሰላም እንበል። እኔ ጌታን ኤፊ እግዚአብሔርን አይዶ ነው እንዴት አድርጌ እንደምነግር አላውቅም። በእውነት ኔትወርክ አስቸግሮኝ ነው። አሁን ራሱ የኢትዮ ቴሌ ጭራሽ አይሰራም። ጆና ጋ ደውዬ የሳፋሪ ገዝቶልኝ ምናምን ነው የገባሁት። እሱ ራሱ እያስቸገረኝ ነው በስንት መከራ ማለት ነው። እና ቤት አይደለሁም ያለሁት፣ ለዛ ኔትወርክ በጣም ዝገት ነው። ምን ላድርግ? እሺ ለዛ ነው ይቅርታ። ኃጢአትሽ
እኔማ የሆነ ነገር እንደሆንሽ እኮ ገብቶኛል፣ ግን ምንድን ነው ምናምን ብዬ 2:30 የገባ ነው። ጀስት ኦልሞስት ስንት ሰዓት ነው የጨረስነው? 5 ሰዓት አይ ቲንክ። ያ ለክፉ አይሰጥም፣ እናሳንሳለን ወደፊት። ሰላምን በል እስኪ እባክሽ ጋይስ፣ ሰላም በሉ። ካሴ እንዴት ነህ? እህታችን እንዴት ናችሁ? እንዴት አመሻችሁ? ሰላም ናችሁ? አይ አሪፍ ውይይት ነበረ። የቤቲን ኔትወርክ እንዴት ነው ሶሉሽን የሚያገኘው? ውጉልኝ፣ እውነት ይወጋ። የመንፈስ ነው ይወጋ። ካስሽ አይ ሰፈርሽ ነው ወይስ ምንድን ነው? ሰፈርም አይሮ ነው። እኔ እንግዲህ አንዳንዴ ይሰራል፣ አንዳንዴ አይሰራም። በእርግጥ ሰሞኑን ቤት አይደለሁም ያለሁት፣ ግን ይሰራ ነበር ድሮ። ምን እንደሆነ አላውቅም። ፍየል ቤት አካባቢ ነኝ። እዛ ኔትወርክ ያስቸግራል እንዴ? ምን አውቃለሁ። ይሰራል ድሮ። ፍየል ቤት ወይኔ ካሴ በቃ ምከራት እባክህ፣ ኔትወርክ አጠቃቀም ምናምን። አስሚቲ ሊጸልይልኝ ገብቷል። ይኸው ለኔትወርክ ነው የምጸልየው። አስሜ እንዴት ነህ? በእናትህ ተጠፋፋን ትንሽ በእውነት። አስሜ በጣም ተጠፋፋን። በእውነት ስትዘምር እያየሁ እኔ እያረካው ነው። በቃ ውስጤ እኮ ደስ እያለው ማለት ነው። ኧረ ተበላ ያ መዝሙር ቆየ አይደል? ኦኬ ፖዝ ሆኖ ነው። ኦኬ መዝሙር አስሚ እውነት ዘማሪ ነው በጣም። ካሴ አይተለታል ዩቲዩብ ላይ። እህታችን ሰላም በይና። ስሟ እኮ ቸኮሌት ብዬሻለሁ። እሺ ኔት እሺ። ካሴ አስሚ ዘማሪ ነው ታውቃለህ? አዎ አሪፍ ዘማሪ ነው። አልፎ አልፎ እናየዋለን፣ ግን ያው የኔትወርክ ጉዳይ ነው መሰለኝ አንዳንዴ አይመጣልንም ቪዲዮ። ዩቲዩብ ላይ አለ። ዩቲዩብ ላይ አይ ቲንክ ያኛው አለ አይደል አስሚ? ያ እንዴ እንደውም አንድ ቀን ነው ነገ ይለቀቃል ምናምን ብለኝ የነበረው ማለት ያ አለ። አሪፍ ደስ ይላል ማለት። አስሚ ባዮ ላይ አለ፣ ሊንክ አለክ ባዮክ ላይ እና ላክልና በውስጥ እንዴት ነው? እኔ እኮ እንትን ምንድነው የሚለው ታዋቂ ዘማሪ እኮ አይደለም። ዝም ብዬ ለቤተክርስቲያን እኔ እኮ እኔ ደግሞ ማለት ነው አልጠበቅኩም ታውቃለህ። መጀመሪያ ጊዜ እንትን አይ ቲንክ ስቱዲዮ ናችሁ እንትን ስትል በቃ አላየሁም። እኔ አልጠበቅኩም። ደግሞ አሌክስም አልነገረኝ፣ ማንም የነገረኝ የለም። ዘማሪ ነው አልተባልኩ ምናምን። እኔ ምን አድርጌያለሁ ባይምሮ ፓስተር ምናምን። ከዛ ሌላ አይነት ጸጋ አራስ ደጋግሜ ነው ያየሁት። መቼ ነው ጌታ የተቀበልከው? እንዴት አታውቀኝ ስዘምር? አይ የኔ በቃ የኔ ድክመት ነው ካንተ አይደለም። ልደታ በካይስ ስራ ስንት ጊዜ መጥቻለሁ እኮ አቦቷ በእውነት ይሄ ድሮ ነው የሚሆነው። በቃ ለሳሎት የምታውቀው ማለት ነው። ያ ማቲን ማውቀው የዛኔ እኮ ማለት ነው ሲጸልዩ ጸሎት ክፍል ማለት ነው ጋይስ፣ እዛ ጸሎት ክፍል ሲጸልዩ ምንድን ነው ፋብሪካ ይዘጋ ምናምን ሁሉ ይባል ነበር። የቢራ ፋብሪካ ይዘጋ፣ የጫት ሱቆች ይዘጉ። በጣም እንትን ነበረ እኮ በጣም ጭንቅንቅ ሆኖ ማለት ተጣቦ ምናምን ክፍል ውስጥ ታች ታስታውሰዋለህ? ግቢውን አሁን በአይምሮ ምናምን
እታች ጸሎት ክፍል አለች፣ ወደ ታች አካታች ሜዳ ማለት ነው። ኬጂ ክላሶቹ ያሉበት እዛ ጸሎት ክፍል ውስጥ ይጸልይ ነበር። እንደዚህ ፋብሪካ ምናምን ይዘጋ ይባል ነበር። የድራፍት ጫት ታዘጉ ነበር። አሁን እንዳንጠጣ እርዳን ነው የአሁኑ ጀነሬሽን። እንዳንጠጣ አሁን ቸርች እያዘጉ ነው ራሳቸው ፋብሪካዎች ጸላይ ቀጥረው። ወይኔ ይገርማል፣ ግን ፓሽናቸው ይገርማል። ያው በቃ ሰላም ልበላችሁ ብዬ ነው ጋይስ። ያው መግባት ይፈልግ ሰላም ማለት ይችላል። ሐሙስ እንገናኛለን እንግዲህ ጌታ በረዳን መጠን ደግሞ ትላለን። አማኒ ትንሽ ራቅ ብሎ ነው ከቲክቶክ ፐርሰናል ከቤተሰብ ከዚህ የተነሳ እሱም ሆፕሊ በቅ ይላል ብዬ አስባለሁ። ኤቢ አልቻለም፣ ከኑም ፈተና ላይ ነው። ሳሚሻም አልቻሉም አብዛኞቹ ዛሬ። ሐሙስ ግን እንትላለን በደንብ ሰብሰብ ብለን እስቲ እንደ ጊዜ ፍቃድ እንትን ለማለት እንሞክራለን። መልካም በሉ ጋይስ። ቸኮሌት፣ ቤቲና፣ ካሴ፣ ያስሚ እንደና ደሩ ብያለሁ። እኔ ጋር 6 ሰዓት ሊሆን ትቆያላችሁ። ልውረድ ወይስ ቤቲና እንዴት ነው? አንተ ውረድ በቃ እኛ እንቆያለን ትንሽ እርስ በርስ ይስጥረት። ተባረኩ። እሺ ደህና ደሩላችሁ። እሺ ቤቲና ያዲ አትገባም እንዴ? ያዲ የኮሜንት አርበኛ ነች። አረ ያዲ እኮ አንዴ የመጀመሪያው ሴሽናችን ላይ ገባች፣ ተፍተፋለች፣ አስተባበረች። ከዛ ላሽ ለአንቺ ሰታ ላሻለች፣ አንቺ ደግሞ ለእኔ ሰተሽ መተካካት። ኔክስት ሐሙስ ሆፕፉሊ ምኖር ይመስለኛል። እንደ እግዚአብሔር ፍቃድ ኔትወርክ ጥሩ ይሆናል ጸልያለሁ። ያው ያስከብቼልሻለሁ። ተወቃቀሽ ገና እኮ ነው ቤት የገባሁት ከስራ። ቻት እንትን ላይ ኮሜንት ላይ ራሱ መታየት የጀመርኩት አሁን ነው። ትምህርት ሲያልቅ ትመጫለሽ ለመጫወት ስንገባ ጌታን ስገባ ስወጣ አንቺ ስትመጪኝ አይቼሽ ኮሜንት ማድረግ የጀመርኩት ከስራ ስወጣ። እኔማ ቀን ኔትወርክ አስቸገረኝ። ምን ተባለ ብትኝ አላውቅም፣ ምንም አላዳመጥኩኝ። እድሜ ለፍቅሩሻ እንትን ላይ ሲወጣ እናዳመጠዋለን። ያ ዩቲዩብ ላይ እኔም አልሰማሁም። የዛሬው ምንም በቃ ዩቲዩብ ላይ እንሰማለን ለሐሙስ። ያ በሉ አደሩ እንግዲህ። እኔም ኔትወርክም ምንም ስልክም ማስተካክላለሁ ኔክስት እንግዲህ ጌታ ካለ። አሁን ግን ኔትወርኳ ጥሩ ሆነ ማለት ነው። ያዲያው አውቃ መሆኑን የምታውቂው ሳፋሪ ሆኖ ነው። ሳፋሪ ተልኮላት ነው። አሁን እኮ እያስተባበልን ነው በኮንታል ለመላክ። ኧረ አስተባብሩልኝ፣ ስልክና ኔትወርክ ግዙልኝ አንድ ላይ። ባዶ ኔትወርክ አልፈልግም። አይ ቲንክ ሳፋሪ አሪፍ ነው። ሳፋሪ አሪፍ ነው። ሳፋሪ ይሻላል። አይ ቲንክ ያ ይሻላል። በቃ ሳፋሪ ግዙና የኔ ጥሩ ነው። ባይዜ ዛሬ እንደውም እንደባለፈውም አይደለም፣ ዛሬ ቀጥለጥ ነው ያለው። የእናንተ ወደ ቀይቶ እኔን አቆመኝ ማለት ጌታ። አይ ከርሞ ወስሞ እኔ አገዛዙንም አላውቅም። ሳፋሪ ዝም ብሎ ሲያዞሩ ነበር ሲም ካርድ የገዛሁትና እንዴት እንደሚገዛ ምናምን አላውቅም። ኢቭን እና እንዴት ቼክ ለራሱ ለማድረግ ሰርች አድርጌ እንዴት እንደሆነ ፕሮሲጀሩን ለማወቅ እንዴት ሰርች ላድርግ? ኔትወርክ የለኝም። ከዛ ነው በቃ እንትን ያልኩት ያስገዛሁት። ጆ ደግሞ ላንቺ ገዝቶ የሱ የሚቆራረጠው ሲጀምር አካባቢ በጣም ይቆራረጥ ነው። እንደዛ ሲለኝ ነበር። የሱ ይቆራረጣል። የሱ ሳፋሪ አይደለም እንደ ስልኩ እንደዛ ነው። ያ ሳፋሪ እንደሚጠቀም ኢንተርኔት አሪፍ ነው ይለኛል። እሱ መሰለኝ የሚጠቀመው ሳፋሪ በጣም ኔትወርካቸው አሪፍ ነው። እንትናቸውም ምንድን ነው የሚባለው ብቻ ዋይፋይ እንትናቸው ራውተሩም ጥሩ ነበረ። እንግዲህ ድሮ ጥሩ ነበረ፣ ብዙ ተጠቃሚ ስለሌለው ነው መሰለኝ አየሩ ፍሪ ነበር። ተሜ እንዴት ነህ እባክህ? ተሜ አለ ግን ጠፍቷል። ተሜ ጋይስ ተሜ አንድ
አይ ቲንክ አይ ዶንት ኖ ስንት ቀን እንደሆነ ግን ቺን ሰሞን አልነበረም ስጽፍለት ፌል ያደርጋል። ያው ዲአክቲቭ አድርጎት ነበረ። ዲአክቲቬት አድርጎ ነበር። አሁን የተመለሰን የምለው በሞንት አድርጎ ምንድነው ስፒከር ነው ድምጽ ማቢያ ጌታ I don't know what it is እንትን ሞንታርቦ እኮ የቸርች ቋንቋ ነው ዱድ ማለት ነው እንዴ? ሞንታርቦን አስተካክል ምናምን ሲባል ሰማሽ? ሳውንድ ሲስተም እኔ ማውቀው ስፒከር ያዲ ያን ዘፈንም አታውቂም? እኔ ነኝ ደራሽ ለወገኔ እኔ እዚህ ነው ደጋግማ እንደዛ እንበልላት ምትለው በሱ ዙሩላት እያለች ቸኮሌት ይሁን አድርጉልኝ። እንደዛም አድርጋችሁ ግዙልኝ። እኔ ለእናንተ የተባበርኩ እንዴ የዛሬን አድርገውና የኔ ታከፋፋይ ነበረች እቺታችን ወገን ለወገን ፎቶዬም በባነር ነው አስበሽው ተለጥፎ አሁን ለጥፋለሁ ውስጥ ተኝተሽ አይሻልም? እንትኑ መኪና ውስጥ ኢቫን ውስጥ ምናምን ከውስጥ ኧረ ተው ጋይስ ተው። ኤርጌንዶም ቢሆን ይዛታለሁ እንጂ ይቀር። ኧረ ቴክኖ ራሱ አሪፋ እንዴ ቢያንስ ኢንተርኔት ለመግባት ጉድ። ሄኖክ እንግዳ መጥቶባል። ኤፊ ሄኖክ ያው ሄኖክ ጋር እኮ ኢሰንስ እና ኤነርጂ ላይ እናወራለን ብለን የኔ ኃጢአት በዛ የሄኖክም ጽድቅ በዛ ተሸክሞኝ ነው ያለሁት አይደል ሄኖክ? ዛሬ ቀን ፊክስ እናደርጋለን አለ ሄና እንዴት ነህ እባክህ? አለሁልህ ማን አለን። በቃ ክሰሰኝ እባክህ። ምንድን ነው የምሰማው? ሰሞኑን የተወራ የነበረውን አሁን ገና ነው የሰማሁት። ምኑን? ምንድን ነው ታች ጆናታን የሆነ ጊዜ ዲቤት እናድርግ ብዬ 3 ጊዜ ነበር የጠየቁት አፖስቶሊክ ሰክሴሽን ላይ ነው። የሆነ ልጅ ምን አለኝ ሎጎስ የሚባለው ቀዩን ነው ወይስ ነጩ መንበር ሲለኝ አልገባኝም ምናምን ነገር። ከዛ ፌዝ ነበር ገብቶ ራሱ የነገረኝ ሰሞኑ ልትራኖች ምናምን ነገር አሌክሳንድሪያ መንበር እንትን እያሉ ወንበሩ ጠፍተዋል እስከማለት ድረስ እውነት ነው ወይ? ክሪቲክስ ምናምን ክሪቲክስ ያው ክሪቲክስ አቅርበው እንትን ብሎ ነበረ ትንሽ አይ ቲንክ ፌዝ ያስረዳ ነው በቃ። ግን በፊት ተባብላችሁ ነው ከጆና ቀዩንና ነጩን ማለት ፈልጋችሁ? ኖ የኔ ክሪቲክስ አይደለም ሄኖክ አሉ ያንተ አይደለም ያንተ እያልኩ ሳይሆን ዳዊት ነው ነገር። ኧረ ሄኖካ በጣም ተዳክሟል ልጁ። አሁን አፖስቶሊክ ሰክሴሽን ብታነሳበት አዙሮ ነው የሚጥለው። ቤተኛ ሲል የሚያልወጣም ብለነው ምናልባት በጊዜ ነጋግኘውና ያን ያወራው አይሻል? አይ ቀይና ጥቁር ላይ ቀይና ነጩ ግራ ሱራሱ አሁን ሰማይ ምድሩ ቀይ ነው። ሄኖክ ካንተ እየሰማሁ እኮ ነው። መንበራችን መንካት ምን እሺ ሰምተሃል? ግን ቪዲዮዎች ሰምተሃል ሄኖክ ያንተ ዩቲዩብ ላይ ምናምን ወይስ ኢቭን አልሰማሁም ግን ሰዎች ሲያወሩ ሰምቼ። ኦኬ እኔማ በጣም ደስ ይለኛል ከእንትና ጋር ማለት ነው። አይ ሀሳቡም አለ ቲክቶክ ላይ ሰሞኑን ሲነሳ ምናምን እንሰማለን እኮ እኛም። እኔ ሙሉ ቪዲዮ ምናምን አላየውም በእርግጥ ግን እውነት ነው እንደሱ አይነት ክሪቲክሶች አሉ። እና ኦልሬዲ ግን ከጆና ጋር ካወራችሁ ሰክሴሽን ላይ እሱ እሺም ካለ ጥሩ ነው እንማርበታለን ብዬ አስባለሁ። ግን ቀይና ጀስት ዝም ብሎ ነው ወይስ ምንድን ነው ትርጉሙ?
አይ ቲንክ ዊ ሃቭ ቱ ሲ በቃ ዘ ቪዲዮ ማለት ብዬ አስባለሁ። ያው ትንሽ እንትን ነው ተቺ ነገር ነው ኤኖኬ አፖስቶሊክ ሰክሴሽን አንኳር ሀሳብ ነው እናንተ ጋር። አዎ በደንብ ሊትራሊ እንትን ላለን እስቲ የእኛኑ ዲስከሽን ማለት ነው እንትን እናረግ። ቅዳሜ በቃ አናሳልፍም። አይ ፕሮሚስ እኔ ነኝ ሁለት እንትን የገፋውብህ አንተ አንድ ገፋብኝ። አይ ቲንክ እንጃ በዚህ ሳምንት የሚመቸኝ ይህን ሳምንት እና ቀጣይ ሳምንት ላይክ አይ ዶንት ኖ የሚመቸኝ ይመስለኛል። ሜይ ቢ ከፓስካ በኋላ ሜይ ቢ ከፓስካ በኋላ ፋሲካ በቃ ይቻላል፣ ችግር የለም። እኔ ስለሆነ ያረዘምኩብህ በቃ በአንተ እስኬጁል እንትን በለኝ፣ ችግር የለም። ያ እንደዛ ይሻላል። ያ እንደዛ እናደርጋለን። አይ በቃ እናወራለን ማለት እንደዛ እናደርጋለን። እሺ ፒስ በቃ በደረለ ችግር የለም። እሺ እሺ ያዲ ወጣችሁ እንዴ? ቸኮሌት አይ ቲንክ እሷ ድምፅ ማሰማት አልቻለችም መሰለኝ። ወይ በቃ ደህና ደሩ ብለናል። ሰማይ ደሩ ጋይስ። የአዲሻ ወጣሽ እንዴ? ሲሳይንም ካገኘኋት ቆየው። መቅዲ ቤላ ህይወት አረ ዲጊ እባክሽ ሲስ እንዴት ነሽ? ሰላምሽ ይጥለቅለቅ። ኤፊ እንዴት ነህ? ሰላም ነው ወይ? እንዴት ናችሁ? ሰላም ነው አለን እግዚአብሔር ይመስገን። በአዲስ ፕሮፋይል ነው በቃ ያልሽው ደግሞ። እንዴት ናችሁ? ሰላም ነው? ጠፋችሁ? እኔ ለነገሩ ጠፋሁኝ ሰሞኑን። ያ ጠፍተሻል እኮ እኔ አይደለሁማ። እኔም እንደጠፋሽ ተሰምቶኛል። በዚህ ትንሽ አልተመቸኝም። እኔ ነኝ የጠፋሁት። ደህና ናችሁ? አለን ሲሴ እንዴት ነሽ? እባክሽ ምን ነው ምን አጠፋሽ? አይ ትንሽ በቃ ዝም ብዬ አልተመቸኝም ነበረ። ኦኬ አሁን አለው። አይ እኛም እንግዲህ ቅርብ ሩቅ ነን መሰለኝ። አንዳንዴ ነው እንትን የምንለው። እስቲ በደንብ ብቅ እንላለን ግን። እሺ በርቱ እንግዲህ። ከአሁን በኋላ አለው እመጣለሁ። እሺ እዚሁ ነሻ? ኢትዮጵያ ነሻ ሲስ ወይስ እንዴት ነው? አይደለሁም፣ ኢትዮጵያ አይደለሁም፣ አሜሪካ ነኝ። በእውነት ያዲ ታውቂያታለሽ? ያዲና አውቃታለሁ። አንድ ሰፈር ናችሁ እንዴ? አይ እሷ ሌላ ስቴት ነች። እኔ ዳላስ ነኝ። እሷ የት ነበር ያለችኝ? አንዴ ጠይቂያት ነበረ። ሌላ ስቴት ነች እሷ። አሁን ቅድም ገብታ ሞንታሮ አላውቅም ስትል ነበር። አንቺ ታውቂያለሽ ሞንታሮ? እየሰማኋት ነበር ከስር። ኧረ እኔ አውቃለሁ እንዴ። እኮ የተለመደ የቸርች ስፔሻሊ ኳየር ምናምን ከሆንክ በደንብ ታውቃለህ ስለ ሞንታርቦ። እሱን ያልኳት እኮ ባይዚ እሷ አሁን ተርታ አትሄድም ማለት ነው። በቃ እሷ ኳየር አልነበረችም ማለት ነው። በቃ እሱ ኧረ ምን ኳየሮች ቸርች ውስጥ ሁሉ አባል ናት ወይ? ጥያቄ እናነሳለን። ሞንታርቦ እኮ ግዴታ ማወቅ አለባቸው እንዴ። ያው ቸርች ያደገ ሰው ስለ ሞንታርቦ ሳያውቅ እንዴት ነው? እነ ያዲ በገና ነው እንደሚጠቀሙት? በቃ ሊሆን ይችላል። እስኪ ሌላ ቀን ጠይቃታለሁ። በገና ነው እንደሚጠቀሙት ያኔ ወይ በበገናው ሰዓት ነው መሰለኝ። እኛ በሞንታርቦ ሰዓት ነው። አሜሪካ በበገና ከዘመረች እኛ እንመለሳለን። ችግር የለም። ቸኮሌት ጥያቄ ያለሽ እንዴ? ይቻላል። ጥያቄ ልጠይቅ ብለሽ ነበር። ይቻላል። ጥያቄ ካለ ይቻላል።
መችቷል። ኦኬ በመሲንቆ ነው። አረ የሆነ እንትን ማን እኛ ቸርች ማለት ነው እኛ ፕሬዚዳንት ሆነን የነበረ ሰው ምንድን ነው የሚባለው ይሄ እንትን ያለው ላይክ ምንድን ነበር የሚባለው የሙዚቃው ኪቦርድ ማለት ኪቦርድ አለ ሲስ ኪቦርዱ አብሮ አለበት። ከዛ እንዲህ እንደ እንትን ላይክ የሚወዘወዝ አይነት አለ ወደዚህ ሁለት ይሄ በሁለት እጅ ምንድን ነው የሚባለው አብሮት ኪቦርድ አለበት። ከዛ ይነፋል ምናምን እንዴ የድሮ አይነት ነው የድሮ ነውና በጣም አንድ ኳየር ላይ ተጠቅሞት አይቼ እንዲህም አለ እንዲህ ብያለሁ። እሱን እንዳው የምትጠቀመው ያዲ ቸርቻችን ያዲ ያው እሱን ይመስለኛል እንግዲህ ሞንታርቦ ካላወቀች እሱን አኮርዲዮን ነው የሚባለው። ኦኬ ካሴ አኮርዲዮን ነው የሚባለው። የሚገርም መሳሪያ አለ ባይዜ አውቀሽዋላ። ፒክቸሩ ግን አብሮ ኪቦርድም አለው። ከዛ እንዲህ ወደዚህ የሚደረጋል። ያ ስሙን ነው ያላወቅኩት እንጂ አውቀዋለሁ። ያው አኮርዲዮን አለ። አኮርዲዮን ኦኬ ካሴሽ አኮርዲዮን ታውቃለህ አንተ? ከናን እንዴ እንገባለን ያላችሁ ስለ ዝማሬ ጸጋ ነበር እንዴ ዛሬ? አይ ሞንታርቦ አላውቅም አለች ያዲ። ርዕሱን የዝማሬ ጸጋ አረጋችሁት። ዝማሬና በረከቱ ልል ነበር። በስራ ነው ወይስ በምንድን ነው? ያዲ ሞንታርቦ አላውቅም አለች። ሞንታርቦ ምንድን ነው አለች በሲሪየስ ሆና ማለት ነው። እንዴት አታውቂም? ቸርች አትሄጂም አልናት። አኮርዲዮ ኦኬ አመልም አኮርዲዮ አለች። አኮርዲዮ ታውቃለህ? ከኑ አንዴ አኮርዲዮ ምንድን ነው እንትን አይደል? በቃ ዝም በል አታውቅም አንተ። የያዲ ቲም ገባ አውቀዋለሁ። ቆይ አሁን እያሰብኩት የያዲ ቲም ሰፋና ጠበብ እያደረክ የሚመጣ ሙዚቃ የሙዚቃ መሳሪያ እንዴ ይኸውልህ ከኔ አየሽ ዋሲስ እኔ ያልኩትን ነው የሚደግመው። አታውቀውም በቃ ችግር የለም። ከኑ ያው ከዛ ቤት ስለመጣ የማወቅ ቻንሱ በጣም እንትን ነው። እኛው እዚሁ ያደግን ልጆች ካላወቅን እንዴት ያውቀዋል እንዴ? አያውቀውም። ኧረ አታውቀውም። አያውቀውም እኮ ኖ ቆይ ልንገርህ በቃ ቆይ ድሮ ዘፈን አታውቅም መሰለኝ አንተ። ፍሬው ኃይሉ የሚባል ታውቃለህ? እሱ የሚጫወተው እንደውም ኢቲቪ ላይ በፊት ሽሩሩ የሚል መጨረሻ ላይ የሚከፈት ነበር። እሱ ሰውዬ ነው የሚጫወተው። ድሮ ኢቲቪ ላይ የሚያውቀው ሰውዬ ካለ ኮንፈርም አድርጎለት። አንተ እድሜ ስንት ነው? እስማ እኔ አላውቀውም። እንዴ ቆይ አንተ መች ነው ቆይ እንዴ የሰማው? ቆይ በጌታ ነበር ካልነበርኩም ቆይ እንዴ ድሮ የቱ ጋር እንደቆመው ላስታውሳል። ጥግ ጋር ቆሞ ነው ያልከው? ኧረ እኔ እኮ አንተ ቲቪ በእንትን ሰዓት ሲያቆም እኮ ነበርኩኝ። 2 ሰዓት ምናምን ዜና አውርተው ምናምን እሺ የሚለው ሲከፈት ነበርኩ። አታስታውስማ? እስከ 8 ሰዓት ብቻ ነበር ድሮ የሚሰራው። እኔ ዜና የተመስገን ትውልድ ነኝ። ተመስገን ታውቀዋለህ? ቀዩ የእሱ ትውልድ ነኝ። 8 ሰዓት ላይ ዜና አውርተው ይጨርሳሉ። በአሁን ታላቁ የሚባል ፊልም ነው ምናምን የሚባል ለዚህ ነበረ ቅዳሜ ነው ምናምን የሚታይ ያ እሱ የድሮ ሰዎች ገባ በሉ። ቆይ ይሄ ርዕስ ከባድ ነው። ከሱ በፊት ሁልጊዜ ነው የሚከፈተው እንትና የፍሬው ኃይሉ የሚባል እና አኮርዲዮ ይጫወታል። እንትን አለው ፒያኖ ምናምን ካጠገው አለው። እሱን ይጫወታል። እጁን ወደ እያሰፋ እያጠበበ ምናምን ይጫወታል አኮርዲዮ። ያ ብዙ አይነት ነው።
እንትንም አለ የሆነ እንዲህ ምንድን ነው ዋሽንት ነገር ነው ይመስል ነገር እንዲህ እንደ እሱ እንትንም እንትን ነው። ይባላል የሆነ ይነፋልም ነገር ኖ እሱ ምንድን ነው መሰለህ? ኦ ያ እንደዛም አይነት አለ መሰለኝ። እንዲህ ኧረ አለው ብዙ ነገር ነው ያለው። በስመ አብ እንዲህ እንደ ሻንጣ ነው የሚያደርጉት። ከፊት ለፊት በአውድ በኩል ነው የሚሆነው። በአውድ በኩል ያደርግና ይደረድረዋል ማለት ነው። አሁን እድሜ አንተ ይጠይቅ ነው አምጥተው አይቼ ነው የምልህ እኮ አንተ ደግሞ እንዴ በጣም እንዶ ያይለ ዝላሴ ጊዜው ነው 23 በቅርቡ ነው ያገበርኩት እኔ በደርግ ጊዜ የነበረውን ሰው እያወራለሁ። አንተ ጭራሽ ያይለ ዝላሴው አንተ እንዴት ነው በዘፋኝ ታስታውሳለህ? ታሪክ ዘፋኝ በዘፋኝ ጭራሽ ታሪክ እኮ አይዘገብም። ዘፋኝ በዘፋኝ ታሪክ ታስታውሳለህ አንተ? ጥናት ላይ ነበር ከመሰለኝ። እንዴት ነው ታዲያ? በእነሱ ነው እንትን የምለው። በጣም ነበር ማዳምጠው እኮ ታሪክ በደንብ መደረድረው በእነሱ ነው። ከነ ሜሪ አርሚዴ ጀምሬ ነው የምደረድረው። ዘፈን እኔ ዘፈን ክርስቲያን ሆኜ የሚቸግረኝ ነበር በዚህ ድሮ ነው ግን እና ምንድነው መፍትሄው ምናምን ብለን ጠይቀን ማለት ነው አውቀን በሌላ ሰው አድርገን ጠየቅን። ዘፍናለሁ ካልክ ትባረራለህ። ስለዚህ አንድ ሰው በዘፈን ቢያስቸግረው ምን ያርግ ብለን ጠይቀን በቃ መዝሙር ስሙ ተባለ ማለት ነው። ቤቲና ጆይን አትልም እዚህ ርዕስ ላይ አይ ቲንክ 21 ሰው ነው ያለው ብዬ ነው። እንዴ ቆይ ማን መጣ? እንዴ ነበር ፕሮግራሙ? ጥሩ ነው። አይ ቲንክ ከሞላ ጎደል ጥሩ ነው። ቃሊና ጆ ነበሩ በቃ ሶስታችን ነው። ከዛ አስቻለ፣ ሳሚ፣ አንተ፣ አማኒ፣ ኤቢ ብዙ ሰው አልቻለም ዛሬ። እንዴት ትክክልም አልመጣም እንዴ? ያ ትክክልም አይ ቲንክ ደውሎልኝ ነበረ እኔ ያላነሳውለትም ታውቃለህ። እና ሲመስለኝ በቃ እንትን ለማለት ነው እንደማይችል ነገር ነበር። እኔ እኮ ስመጣ ባዶ ሆኖ ሳገኘው የት ሄደው ነው ብዬ ጨርሰን ጨርሰን ሁለት ጊዜ አባረሬ ሁለት ግሩፕ ትላለህ። ድጋሚ ቆየሁ ለምን እንደሆነ አይደል? ቃሌ ሌላ ቦታ እኮ መደብደቢያ እየሰጠን ያገኘሁት ቃሌ እንደዛ ቤት ቀረ እንዴ? ቃሌ አስቴና ጆናን ጸልዬ አባረርኩና ከዛ ከነ ያዲጋ ሞንታሮ ላይ ገባን። ከዛ እነሲስን አስገባ። እኔ ስገባ ግን ጠፍታለች። ከኑ እዚህ ያላችሁ እዛ ደግሞ ቃሌ መደምደሚያ ይሰጥልሃል። በጣም ዲቤት ጨርሶ ምናምን ነገር ሌላ ቦታ ነው። አዎ ቻው ደቆኛል ብሎ ወጥቶ ማለት ነው። ወይ አገልጋይ ነገር እኮ በቃ ኦንሊ ጂሰስ ምናምን ካያ ያስችለውም ቃሌ እንቅልፉንም ይሰዋል። እኔ እኮ የምር እንዴ ቀረ እንዴ ነገር ምን ነው ማለት ብዬ እዛ መደምደሚያ አሁን ለመጨረሻ ደቂቃ ምናምን ለመደምደሚያ ለቃሌ 5 ደቂቃ ምናምን ሲባል ቃሌ ሌላው የት ነው የሆነ ቤት ጥሩ አወያይ ነው ልጁ። ሩዝ ቦስ ምናምን የሚባል ነው መሰለኝ። በጣም ደስ የሚል ኦኬ። እኔም ለተኛ ነው ምናምን ብሎ ነው የወጣው እኮ ቃሌ። አረባተኛ ነው ምናምን ያወር ተንጻና ስለሰለታ ላይቭ ስታተሱን እንትን ፕራይቬት አድርጎ ነው የገባው እንዳይገኝ በእኛ ማለት ነው እንዳንከተለው ማለት ነው። ወይ ቃሌ ለተኛ ነው ካለ
ማመን አላም ነው ከዚህ በኋላ እኮ እዚህ ልተኛ ነው ብሎ ሼም ያዘው እና አላስችሎ ብሎ ዘሎ ሊገባ የሰው ላይፍ ላይ እንዳይተኛ ብቻ ልጅ ነቅቶ አንድ ቀን እንዳናገኘው እንጂ ሲስ አልጠፋችም ከኑ በእውነት ሲስ ማን ነው? ሲስ ማን ነው? ከላይ ነው ከላይ ስልጣን ታየው ከላይ ያለው ሲስ አልጠፋችም ወይ? ሲሳየው ከላይ አለ እንዴ? እኔ ሲስ ፕሮፋይል ቀይራ። እኔ እኮ በፕሮፋይል ነው ሰው የምለየው በስም አይደለም። ፕሮፋይል ቀይራ። ያ ፕሮፋይሉ ያኛው አበሻ ቀሚስ ነበር አስታውሳለሁ። ያ በቃ ያውን እውነተኛ አበሻይት ነበረች። አሁን ሲሳይ የሚል ሊያዝ ብል ብዙ አሉና አሁን ያውቃታለሁ። የአበሻ ቀሚስ ስትለኝ ወዲያው ነው እሷ እንደሆነች እያሰብኩኝ ነበርና እኔ ግን እኮ እንትን ገዝታ አልገባም እንጂ ሰማቸዋለሁ እኮ መስማት ሰማቸዋለሁ። ያለፈኝ እንትን የለም። ግን ጠፍተሻል። ግን መጥፋትማ ጠፍተሻል በእውነት እንዴ! መጥፋትማ መጀመሪያ እኔ ሴና ቤት ነው አይ ቲንክ የተገናኘ ነው። ከዛ ኧረ በጣም አክቲቭ ነበርሽ እኮ ያዛኛ አክቲቭ ነበር። እነሱ ካሉማ እኛ ምናምን ብለን ወጣልኛ። ቸኮሌትን ታውቃታለህ? ከኑ ቸኮሌት ያው ከላይ ስሟን ነው የማላውቀው እንጂ አውቃታለሁ። የኮመንት አርበኛ ናት። ኧረ አሁን እራሱ አታወራም። እየተቀዳሚውን ተግጣ ነው የምትቆምጠው። አኬ ቤት ቦልኮኝ ነበር ማከናን እንዴ ቆይ ኤፌሶን ነሻል ኤፌሶን 4 እንዴ ፕሮፋይል እና እንትን የቀያየሩ እንደውም የት ሄደች እያልኩ ነበር። በጣም ይገርም። ስምና ፕሮፋይል ከቀየራችሁ በቃ ያ አይ ቲንክ እኔ ቸኮሌት ብያታለሁ። አይዚ እንትኑን አይቺ የሆነ ቸኮሌት አለ እና ባንዲራ ማን ነው? የእንትን ነው የኡጋንዳ ነው ትላለህ። ማን ነው? የመስቀል ነው ባንዲራ አለ። ወደፊት የሚፈጠር ባንዲራ ነው። ፊልጵስዩስ 4 ዴንማርክ እንደዚህ አይነት ይመስለኛል፣ ግን መስቀል ለማድረግ ነው እሷ። ፊልጵስዩስ ነሽ እንዴ? ለካ በጌታ እንዴት ነሽ? ስዊዘርላንድ ነው። አንተ ምን ሆነ ነው? ቀይ መስቀል አላለ ትላለህ አብረ ብለህ ማለት ቸኮሌት ስትሆን ድምጿ ሰለለ እንዴ? አረ እግዚአብሔር ሰው ተረጋጋ። ሰለለ አንተ ሌሊት ነው። ተወኝ በቃ አንተ ይኸውልሽ ከናን መጥፎ ሰው ነው። ቸኮሌት ካኑ የጉድ ኒውስ ግን ጠፋች አይደል? ማን የምስራች ምስር አለች እንዴ? እዛ ራሱ ቃሌ ጋር ገብታ እዛም ሰግጣ እየቆመጠች ነው። ኧረ ተው ስም ምናምን ቀይራ ነው እንዴ? ያሚ ናት። ያሚ ብለዋለች። ያሚ ነው ስሟ። ኦኬ ስም ስለቀየረች ነው የጠፋችብኝ። ፕሮፋይል አለች እሷ አለች። ስትቦለክ ነው የቀየረችው መሰለኝ። እኔ ሲስ ያሚ ሆነን የሆነ ቦታ እንትን እያልን ነበር ተከልክለን የሆነ ቦታ ወሬ ማውራት። ኧረ የወሬ ጥማት። ከዛ ወጥተን ተጠራርተን የምስራች ቤት ሄደን
በቃ እንደ ልባችን አወራን፣ ጥማችንን ቆርጠን ወጣ። አረ ያሚ አክቲቭ ናት በጣም። እኔ እኮ ፌስቡክ ላይ ሁሉ አትፈታኝም። የቲክቶክ ርዕስ ፌስቡክ ሜሴንጀር ላይ ራሱ ማለት እሷም እናንተ ሀገር ናት? እንዴት ነው ኢትዮጵያ አይደለችም? ማነች? ያሚ የመሰራት አይደለች፣ ኢትዮጵያ አይደለች። በእኛ ግን ለእኛ ትቀርባለች ትንሽ እንጂ። አንተ የት ነበር? ቆይ ኡጋንዳ ና? እኔ ኡጋንዳ እኮ ነኝ አባቴ። ካምፓላ ትላለች። የት? ካምፓላ ኡጋንዳ። በስደት እኮ ነው። ከናን ያልከው ታዲያ ምንድን ነው? አንተ ለእስራኤል ቀርበ ግን አንበጣ ጥብስ ትላለች። ይበላሉ እንዴ? አይበሉም እኮ። እኔ ኡጋንዳ ነበርኩ። አንበሳ። ኦኬ፣ አንበሳ ጥብስ፣ አንበጣ ነው። ኦኬ፣ አንበጣ ጥብስ ይበላሉ። አሁን አጠራጠረችኝ እኮ። እነሱ የሚበሉት የሆነ ቻይና ነው እንዴ? እንትን አለ ለየት ያለ ምግብ ነው የሚበሉት። ያየሁት የነሱ የሆነ ሙዝ አለ ቀቅሎ ነው የሚበሉት። የተለየ ምግብ ብለሙ ሙዝ ተቀቅሎ የሚበላ ሙዝ ነው ያላየው። ኧረ ውጣ አንተ ውጣ። ሲሳራ ሲዝምት ያለሽ የተለየ ምግብ ብሎ ሙዝ ይላል። አንተ ተቀቅሎ አይተህ ታውቃለህ እንዴ? ሙዝ ቅሎ ነው የሚበላው እነሱ ጋር እኮ ነው እንዴ? ኦኬ፣ ያልሰማሁም እሱን እኔ እንደውም እንደ እንትን ሁሉ ላይ ይደረጋል፣ እንደ ገንፎ ምናምን ይሰራልና እንትን ነብይ ደምሳሽ ነው ማነው? የፍቅር ሲዝም ባለራይ እዛ ነበረ። ደምሳሽ አለ እንዴ? እሱ አሳየ እንዴ? እሱን ነገር ምኑን ሳልበላው መጣው። ወይኔ ሙዙን የሚቀቀለው ነው እንዴ? ገንፎ በቁርጥ በላው ብሎ እኮ ነው በቃ ልመለስ ብሎ የተመለሰው አሉ። እውነቱን ነው። በጣም የሚገርም ነው። እኔ አይቼ አላውቅም እንደዚህ አይነት እንትን። ደግሞ ምን የሚያክለው እኮ በቃ የኢትዮጵያው ይሸማቀቃል። የኛ ሰው ቆይ ገንፎ ማለት በሙዝ ነው የሚሰሩት? ምንድን ነው ገንፎ? በወጥ ነገር ምንድን ነው ገንፎ ማለት? በሙዝ የሚሰራ ነው? ገንፎ ሙዙን ይቀቅሉትና ትንሽ ግን ለየት ይላል ሙዛቸው። እዚህም እኛ ጋም አለ እንትን ውልማርት ምናምን ይሸጣሉ ሙዛቸውን እና በቀቅለውት ከዛ እንደ በደንብ እንትን ይሉታል፣ በደንብ ያሽታል። ከዛ እንደ ገንፎ የሆነ በጣም የሚጣበቅ ነገር ነው። ኦኬ፣ ይህንን እርግጠኛ ነኝ ጦጣ ራሱ አይበላውም የሙዝ ማለት ነው። እንደዚህ አብካክቶ ሰርተው ኧረ በጣም ነው የሚወዱት እነሱ፣ ይበሉታል። በጣም በየኮርነሩ በጣም ነው የሚበሉ። ደግሞ አንተ ከተማው እንዳለ ምግብ ነው በቃ ቀኑን ሙሉ የሚሸጠው። እኔ አሁን እንጀራ ካልበላው በቃ ጭራሽ ሙዝ ደግሞ ጭራሽ እንደዚህ ተሰርቶ የዶሮ እግር ምናምንም አለ አለች። ባህል ቻይና አሪፍ ነው በዚህ ታውቃለህ ምግባቸው። ኧረ እባክህ እንደ አንተ አሁን ጥሩ ሆኖ መሰለኝ። ግን አንተ እንደሚባል በጣም ለጤንነት አሪፍ ነው እንትን ነው። እዚህ አሁን ደግሞ የሚበላ ሰው ይኖራል። የዶሮ እግር ሲበላ ምናምን እያሉ ሲያማሩ ደግሞ
የእንቁራሪት እግር የሚበሉ ታመጣለህ። እንዴት ነው ሌሎች ቃሌ ምናምን ስላቸው ወደሱ ሄዱ እንዴ? አሉ እንዴ ጋይስ? አይ አለ ኤፊ ነው እንትን ያለው የተቋረጠ ይመስለኛል። እኔ እኮ ግራ ገባኝ እኮ ኮመንቱን ቀጥ አለ አይቀጥልም። ቸኮሌት ግን ታዲያ እንዴት ፎሎ ያልሆን ነው? እንዴት ነው ፎሎ አልነበርንም እንዴ? እኔ እኮ የት ጠፋ እችላለሁ። ሲስን ራሱ ፎሎ አላረጋትም። አይገርም? እኔ እኮ አላቅም። አይሰማም እንዴ ጋይስ? አይሰማም ትሰማለህ? ኤፊ አሁን ትሰማ? ጠፍታ ነበረ በእውነት ኦኬ። አይ ቻይኖቹ ጋር ነበርኩ እኮ እኔማ። የቻይኖቹ ያወራ ነበረ ምናምን ያልኩት ተቋርጣ ነበረ። አይ ወጣው ስልክ ወጣው። አይ ቲንክ ከቲክቶክ ስለወጣው ነው። በቃ በሉ ጋይስ፣ አይ ቲንክ እኔም እንትን ልበል ብቅ እንላለን እንግዲህ ሐሙስ እንትን እንላለን። እንዴት ነበር ፕሮግራሙ? ጥሩ ነበር። ጥሩ ነው፣ አሪፍ ነው፣ ከሞላ ጎደል ጥሩ ነው። ግን እስቲ በደንብ ይቀረዋል ደግሞ በደንብ እስቲ እንትን እንላለን፣ ኮኦርዲኔት እናደርጋለን በደንብ። ቶሎ ነው የሚወጣው። ጆማ ኔትወርክም ማዛ ነው እና ጆ የሆነት አልነበረም ማለት ይቻላል። በቃ ሀሳብ ሰጥቷል የተወሰነ፣ ግን ይቆራረጥ ነበር፣ ይወጣ ይገባ ነበር ምናምን። ኧረ እባክህ የእሱ ደግሞ ወሳኝ ሰዓት ነገ ላይ ይቆራረጥበታል። አይ ኔትወርክ ነው። ቤቲናም ኔትወርክ አስቸገራት። እንደዛ ነው። እስቲ ችግር የለም። ሳምንት አልኩ፣ ከነገ ወዲያ ነው ሐሙስ እንትላለን በደንብ። ግን ጥሩ ሀሳብ አንስተናል። ግን ጥሩ ነው። ኦሪጂናል ሲንን እዛ ግሩፕ ላይ ያሉትን ሀሳቦች ምናምን አይ ቲንክ በተወሰነ በቃ ኦልሞስት አብዛኛውን አንስተናል። አሪፍ ነው። ቪዲዮ እንትን አላለም አልተቀረጸም አለ። ፍቅሩሻ ቀርጫለሁ ብሏል። እስቲ እንትላለን፣ እሱን እናየዋለን። በጣም አሪፍ። እሱን ለአንድ ልጅ ሰጠውና ይቆራርጠዋል። አይ እንትና ጋር አጋፒ ጋር ወይም ደግሞ የእሱ ዩቲዩብ አለ ፍቅሩሻ ነው አጋፒ ጋር ዩቲዩብ አላቸው። ደህና ደሩ ወገኖች፣ ወንድሞች፣ ወገኖች። እሺ ሲሴ ፒስ በቃ ተባረኩ። አየሽ እሺ። ቸኮሌት ደግሞ አትጥፊ። ፊልጵስዩስ ሆነሽ ነይ ትቀይረሽ ነው የጠፋሽው። ይፋ ደህና ድር። ደህና ነው በቃ ከማል ድምጼ ራሱ አታይም። ፒስ በቃ አይ ፋፋዝ እንዴት ነህ አባ? ሰላም ነው? ሰላም ብለናል። ፊልጵስዩስ እንዴት ነሽ ትላለህ እንደገና። ይሄ ቅድሟ ጥያቄ ከእስላሞች ጋር ነው የምትውለው? ፎሎ ይመልሳለሁ። በቃ ፒስ ያው ፎሎ ባክ አርግሻል። ፒስ በቃ ደህና ደሩ ጋይስ። አይ ኦኬ አሁን ደምራል። እንደዚህ ነው። እኔ አሁን ስነግርህ ነው የምትደምረው አይደል? እስካሁን ድረስ ለምን አልደመርክም? ይኸው የደመረ ስንት ሰው ገባ? ሁለተኛዬ ነው እያሉ ጭራሽ አንተ አንድ ዙር ሳገባ
አሁን ደመርክ የት አለ በእናትህ ውራ ፕላሱን ጀግና ፕላሱን መሲ ማይክ ዝጊ እንጂ የት እየሄድሽ ነው በዚህ ሌሊት ደግሞ በር ከርተሽ? እሺ የት አለ ቡራሂም ነው ግባ አሁን ቶሎ በል ስምን ክተት ቆይ አንዴ በእናትህ ደምር ኧረ መባ ተይ እንጂ እቃ እየሰበርሽ ነው አሁን እኛ ምን እንትን ልታስሰብር እሺ ደምር 9ኙንም አካውንት ሂድበት 9ኙንም አካውንት ቡራ የታለ አካውንት ቅድም ያየው ኮሜንት ላይ ምልክት አስቀምጡልኝ አሁን ገዝት ያልገባችሁ መደመር ጨርሳችሁ ኮሜንት ላይ ስማችሁን አስቀምጡልኝ አንዴ ሰፋ ላርጎና ቦታውን ፈልግ ያስገባችኋለሁ ከ1 እስከ 20 ፎሎ አርጉ አሁን ገዝት እምቢ ያላችሁ ልጆች መደመር 9ኙንም ቼክ አርጉ ከትግስት ጀምራችሁ ትግስትን ፎሎ አርጓት እንትና እንዳልክን ቼክ አርጉት እዚህ ጋር ያሉትን 9ኙንም ቼክ አርጉና አሁን እንደዚህ እናርግ ከኮሜንት ልሰብስባችሁ ገዝት እምቢ ያለኝ የምትሉ ልጆች አላችሁ ላጥ አርጌ ቁጭ አርጌ 250 ክትትል አርጋ አካውንታችሁ ላይ ይመቻችኋል ፒስ ግን ከ1 እስከ 20 ካልያዛችሁ ግን ዘላችኋለሁ አይደብርህማ የታባቱ እንደዚህ ከተስማማን ይመቸኛል 300 ፎሎወር ሰጥቻቸዋለሁ ለእናንተ ስማኝማ ወንድም አለም ስማኛው ምን ላርግ በለኝ ከ1 እስከ 20 ፎሎ አርግ ላጥ አሁን የፈጠነ ላጥ አርግ የፈጠነ ላጥ ማይክ እንዳከፍቱብኝ ጉድ ኧረ እባክህ ድምፄን መልስ አታሰማኝ በእናትህ ቶሎ በል አሁን እየፈለግኳችሁ ነው መደመር ሳነካ ኮመንት ላይ ብጽፍልኝ ይዘልሃለሁ እንዳይደብርህ የምሬ ነው መደመር ሳነካ ኮመንት ላይ ብጽፍልኝ ይዘልሃለሁ ኮመንት ጻፉ አሁን ከኮመንት ነው መሰበስባችሁ ገባ ገዝት ያልገባችሁ ልጆች ይኸው የስ ኦኬ ሞላ ይቅርታ ደምርና ኮመንት ላይ ምልክት አስቀምጥልኝ ቶሎ በል ኮመንት ፈልጋለሁ ገዝት ያልገባው ልጅ ዘይኑ አረባክ ማይኩን ዝጉት በእናታችሁ በጣም ነው የሚረብሸው እኔ ጋር እኮ ደምሩና ኮመንት ላይ ምልክት አስቀምጡልኝ ሳትደምሩ የምታስቀምጧላችሁ ያው እንዳይደብራችሁ ሁለተኛዬ ነው እሺ ናቲ አረ ምንድናት እቺ እሺ ሰጥቻለሁ ዘይኑ ና ኮመንት ላይ ምልክት አስቀምጥልኝ ና ግባ ምልክት ስጠኝ ፕላሱን ነክተህ ስጨርስ ቴንኪው እዚህ ጋር 300 ወስደሃል አንተ ቆይ በእናት ምልክት ስጡኝ አንዴ ላጥ አድርጋችሁ እሺ መደመር ምልክት ማይክ ዝጉ በእናታችሁ ስገቡ ቶሎ ላስገባ አሁን ብዙ ሰው እየጠበቀ ስለሆነ ማይክ ዝጉ በእናታችሁ ስገቡ ቻልኩትን አክል ማይክ ዝጉ ቶሎ ላጥ ቶሎ መደመር ቶሎ እሺ ይሄው ሰጥቼሻለሁ ኮይን ሁለተኛ ዙር የገባ ኮይን አለው ጠቅ መደመር ይኸውልህ አንድ ቦታ መደመር ካለብህ እንዳጽፍ አንድ መደመር እዚህ መደመር አንድ እዚህ